መስልክ ሲሰርጉም ለእርሚ በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉም ሊጥራል እና በስዕልሽ ጥርሴን የነቀልኩበት ነው። አንተ መልካ ስዕል ከማታውቅ ከሆነ እኔ እነግርሃለሁ። ቤተክርስቲያኒቱ ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅደም መልካ ስዕል ላይ ቆይ አድመጣይ ፕሊዝ መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ። ስዕሎች ነው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለች። መልክ ሰርታለታለች እኮ ኦኬ። መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ መቅደም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አሁን ላስረዳ። እኔ ምስላቸው ስዕል አንድ ወንጌላዊ ቃለ እግዚአብሔር ተናግሮ የተናገረው ቃል ቅዱስ እንደሚባል ሁሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ የሚስለው ስዕል ደግሞ ከመልእክቱም አንጻር ስለሚባረክም ቅዱስ ተብሎ ይጠራል። ኦኬ እሺ። ስዕሉ በአማርኛ ነው። ግዕዝ የሚረዳ ለምን መሰለህ ወንድም ዓለም በአማርኛ የተተረጎመውን አምጣና አውራ። ዳንዬ አድምጠኝ። ግዕዝ ለውድድር ሳይሆን የቀድሞውን የመጽሐፍ አትደበቅ፣ በማናውቀው ቋንቋ አትደበቅ። በአማርኛ አውራውና በአማርኛ ፍታውና ከዛ ቀጥል ብራዘር። አዎ ለምን ትደበቃለህ? በግሽ ስልክ ይሰግድ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ሌላ ማስረጃ አይደለም የጠየቀኝ። ከሱ ውጪ ከተአምር ውጪ ከመቅድም ውጪ ማለት ነው እኮ ጥያቄው። ለስዕሏ ወይ አትስገድ የሚል ይሰግድ ምን ማለት ነው? ወንድም አለ አድምጥ ቆይ ዳኒ አድምጥ ቆይ ግድ የለም አድምጥ። በስዕል ፊት እሰግዳለሁ ወለ ስዕል ወልድኪ ገኒ አዮ ለልጅሽም ስዕል እገዛለሁ ለጌታም እገዛለሁ ማለት ነው። ልክ ተመሳሳይ ነው። ለስዕልሽ ያልሰገደ የሚለውና ለልጅሽ ስዕልም እገዛለሁ የሚለው ተመሳሳይ ነው። ቅድመ ስዕልኪ ለሚለው ማስረጃ ነው። ወዳጄ አሁን ያወራውን ሐሳብ አሁን ልክ እንዳልከው ማለት ነው። አንተ ሳትሆን መጽሐፉ ይበል። አየህ ስታመጣው ያመጣውን መጽሐፍ ለስዕል ስለመስገድ ነው የሚናገረው። አዮ ደሞ ላንታለ ሌላ እሰግድ ቅድመ ማርያም ስሜታቱን አንዴ ስታወራ ሰማው። ስማኛ ይኸው ያመጣውልህ ነው። ስታወራ ሰማው አይደለ ወይ እኮ ሌላም አመጣውልህ ደግሞ እሰግድ ቅድመ ማርያም ይላል። አንድ ሆልዶን አድርገው እና ታመጣውና ገልጠ ነው እና ያለን አይዞ ብራዘር። እሺ ቀጥላይ ችግር ማምጣት ያለብህ ይኸው መጽሐፉ ምን ይለናል? በስዕሏ ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ይጥፋ፣ ስም አጠራሩም አይታወቅ ነው የሚለው። ክሊር የሆነ ትምህርት ነው ያለው። ይሄው ለስዕሏ ያልሰገደ ነው የሚለው። ሌላ ማስረጃ ስታቀርብ ለማርያም ስዕል ሳይሆን ለማርያም ነው የሚል ሌላ ትርጓሜ ያለው ሐሳብ ካለ አንጣ፣ ካሌለ ግን ለስዕሏ ነው መጽሐፉ። እሺ እንድንግባባ ዳንዬ አንድ ጥያቄ ልጠይቅህ እዚሁ ላይ እንድንግባባ። ማስረጃ ስተይ ነው ለጥያቄ ቆይ ግድ የለም ቆይ እንድንግባባ ነው። ግድ የለም እንድንግባባ ወዳጅ እንግባባ የምንችለው ለአንተ ንግግር ማስረጃ ስታቀርብ ነው ብራዘር። አንዳንድ ጊዜ እኮ ምን አለ መሰለህ ጌታ ኢየሱስ ራሱ ሲያስተምር ለሚጠየቀው ጥያቄ በጥያቄ መልኩ ያቀርብ ነበር። ዳኒ ወደ ማስረጃ ወደ ማስረጃ ግባ ብራዘር። ወደ ማስረጃ እኮ እየመጣሁ ነው። ማስረጃውን በጥያቄ መልኩ ዳኒ ለምንድን ነው ግን እየጠበቅኩ ነው ያለው? አየራስ ብቻ ነው እንዴ? በጥያቄ መልኩ ላቀርብልህ ዳንዬ። ምን ሆነ ነው? ወደ ማስረጃ ግባ።
ውይይት እኮ የውይይት ህግም አክብር ዳኒ። አንድ ጊዜ አንተ በፈለግከው መልኩ ብቻ አይደለም ውይይት ደግሞ ወደ ማስረጃ ግባ ብራዘር ካለ። እሺ ወደ ማስረጃ ግድ የለም ወደ ማስረጃ የመጽሐፍ ቅዱስ ዘይቤ አንስቼ አሁንም ደግሞ አስረዳሃለሁ። ግድ የለም ክርስቶስ ለሰላም ሳይሆን ሰይፍ ላመጣ ነው የመጣሁት የሚለውን ቃል በቃል ነው የምትተረጉመው። ወደ ማስረጃ ብራዘር እኮ መልስልኝ። ወደ ማስረጃ ስለ ኢየሱስ ነው። አየው ለመጽሐፍ ቅዱስ አትመልስም። ወደ ማስረጃ አሁን ስለ ስዕል ነው እያወራን ያለ ነው ብራዘር። አፍተን አይደለም ያለ ወርድ እኮ ነው። ወርድን እድል ሰጠው እኮ ብራዘር። እድል ሰጠው ማለት ምን ማለት መሰለ? ቤተክርስቲያን ውስጥ እኛ ቆይ አትደረም እኛ ቤተክርስቲያን ውስጥ ለስዕል አንሰግድም የሚል ጽሑፍ ስጠኝ አልኩ። የለኝም ማለት አሻፈረኝ። ቆይ አንዴ አትደረም አሻፈረኝ አልክ። አየህ ለስዕል አትስገዱ የሚል ጽሑፍ የለም ቤተክርስቲያን ውስጥ አልክ። ጥሩ እሱ ከሌለ ይሄንን መቀበል መቻል አለብህ። ምክንያቱም በግልጽ ቋንቋ ለስዕሏ ያልሰገደ ይላል። ስለዚህ ለስዕሏ አለመስገድ ከቆምክበት ትጠፋለህ። ስም አጠራርም አይታወቅም። እርግማን አለብህ። አየህ በስዕሏ ፊት ለማን? በማርያም ስዕል ፊት ለማርያም ስዕል ነው የምትሰግደው። ዳኒ ይሄንን አንድ ጊዜ በፍራቻ ተመልስልኛ አትደረብ ብራዘር። በትህትና ነው የማወራህ። በትህትና ነው እያወራሁ። እያቋረጥክ በትህትና ነው የማወራው ማለት አትችልም። ጥያቄን በጥያቄ ወዳጅ ሚውት አድርግ እና ካላስወራኝማ ምን ትርጉም አለው ብለህ ነው? መውረድ ትችላለህ ብራዘር። መልስ ከሌለ መውረድ ትችላለህ። አይ ለምን እወርዳለሁ? መወያየት ፈልጋለሁ አሁን እኔ እኮ። ስለዚህ መወያየት ከፈለክ ይሄው ማስረጃ አንጣ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ቤተክርስቲያኒቷ የተናገረችበት ሐሳብ ካለ ማስረጃ አንጣ። ከሌለ ግን የለኝም እኮ። የቤተክርስቲያኒቷን መጽሐፍ እኮ ይኸው እየተነጋገርንበት ነው። በስዕል ፊት ስገዱ የሚል ነው እንጂ ያለው ገብቶሃል አይደለ? ለስዕል አትስገዱ የሚል ቃል በቃል አልተጻፈም። አንተም ለስዕል ስገዱ የሚል መጽሐፍ ቅዱሳዊ መልስ አታመጣም እያልኩ እኮ ነው። ግልጽ ነው አይደለ? ግልጽ አይደለም። የለኝም የሚል የጨዋ ቋንቋ ንግግር ነው እያወራ ያለው። ምክንያቱም አንድ እሱ ፌመሳዊ ለመሆን አንተ ስታወራ እኔ ዝም ብዬ ስሰማ አንተ መስማት መቻል አለብህ። እሺ አንተን እንደሰማው እኔ መስማት አቅም ሊኖር ይገባል። ኦኬ ጥያቄው በጣም ግልጽ ነው። ቤተክርስቲያናችሁ ለስዕል እንደማትሰግዱ ማስረጃ አላት ወይ? ስለ የለኝም አልክ። በቃ የለም። ከሌለ አሁንም ቢሆን ይሄው በህዝቡ ፊት እለምንሃለሁ ፕሊዝ። እኛ ኦርቶዶክሳውያን ለስዕል አንድ አትደረብ ስገዱ የሚል አንተ ለምን አላመጣልኝም ዳንዬ? አትደረብ ይሄው ለስዕሏ ያልሰገደ ይላል። እኔ እኮ ማስረጃ አቅርቤያለሁ። ሁለት አይነት ትእዛዝ ነው ታዲያ የሚያዘው እያልከኝ ነው? እሱ ጋር በስዕልሽ ይሄው አንተ አለኝ የምትል ከሆነ ያንተን ሃይማኖት አልኩህ እኮ ያንተን ሃይማኖት በማስረጃ ማውራት ያለብህ አንተ ነህ፣ እኔ አይደለሁም። አንተ ነህ በማስረጃ ማውራት ያቃተ። እኔማ ይሄው ገልጫለሁ እኮ አንተ ያፈርክበትን ሐሳብ አሳይቻለሁ። እኛ ኦርቶዶክሳውያን ለስዕል አንሰግድም የሚል ማስረጃ ስጠኝ አልኩህ እኮ። በየቦታው በጣም ብዙ ነገር ጠቀስኩልህ። አሁን እሱን ተመሳሳይ ነገር አንድ ጥቀስ ለስዕል አንሰግድም የሚል አንድ። ለምን በስዕል ፊት ያልተጻፈ ለምን አወራለሁ? እኔ ያልተጻፈ እኮ ላወራ አይደለም የገባው። ዳንዬ ምን ሆነህ ነው? በስዕሉ ፊት ለዚህ ነው በል እያልኩ ያለሁት። አየሁ። ምክንያቱም ጥያቄው በጣም ግልጽ ነው። ለስዕል ያልሰገደ ይላል ይሄ እኔ ለስዕል አልሰግድም ብለሃል። ጥሩ ቤተክርስቲያን እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ። አሁን እኮ ያልተግባባን ለምን መሰለህ ዳኒ? መጽሐፍ ቅዱስ ስላልገባን እኮ ነው እንጂ አሁን የመጽሐፍ ቅዱስ አማርኛ ገብቶን ቢሆን እውነት ለመናገር በምንም አይነት ማስረጃ ካለ አንጣ። ቅድመ ስዕልህ ይሰግዳልኩህ እኮ በስዕልሽ ፊት እሰግዳለሁ። ሌላ ማስረጃ ይኸው አመጣሁልህ። እንደሱ አይደል ብራዘር? አሁን ጥያቄው እሱማ ስለመስገድ ነው የምታወራው። የኔ ጥያቄ በስዕል ፊት ስላለ መስገድ ነው እያወራን ያለ ነው።
ምክንያቱም መጽሐፍ በስዕሏ ፊት ይኸው በስዕሏ ፊት ስገድ፣ ለስዕሏም በስዕሏ ፊት ለምሰግደው በሷ በተሳለው ስዕል ፊት የምሰግደው ለስዕሏም ለዛ በሱ ፊት ለምሰግደው ለስዕሏም ነው። ለስዕለ ወልድኪ ገኒ የሚለው እንደ መቅድሙ ነው እኮ እንደ መቅድሙ ነው ማለት ይኸውልህ፣ ለምን መሰለህ ወይ የሚለው ቅድመ ስዕልኪ ይሰግድ ማለት ታዲያ በስዕልሽ ትሰግዳለህ አይደል እንደምትለው ቤተክርስቲያኒቱ እኮ በስዕሉ ፊት እኮ አይሰገድም አላልኩም እኔ። ምናልባት አልሰማችሁ ታዲያ ለስዕል አትስገዱ ተብሎ አልተፈቀደም ትላለህ? ቆይ ስማ ኤርሚያስ፣ አልሰማህም አንተ ስላልሰማህ ነው። እኔ የመለስኩት መልስ በስዕሉ ፊት አይሰገድም አይደለም። ለስዕሉ አይሰገድም ማለትና በስዕሉ ፊት አይሰገድም ይለያያል። በስዕሉ ፊት ይሰገዳል። በስዕሉ ፊት የሚሰገደው ግን ለስዕሉ ሳይሆን ለስዕሉ ባለቤት ነው እያልኩ ያለሁት እኔ። ግልጽ ነው አይደል? ሰግድ ቅድመ ስዕልኪ እየተባለ ምን ማለት ነው? ሰግድ ቅድመ ስዕልኪ እስቲ ተርጉምልኝ ኤርሚ። በስዕልሽ ፊት ሰግዳለሁ ማለት ነው። ምን ተርጉምልኝ ትላለህ? እና በስዕልሽ ጥርሴን የነቀልኩበት ነው። አንተ መልካ ስዕል ከማታውቅ ከሆነ እኔ እነግርሃለሁ። ቤተክርስቲያኒቱ ግን ለስዕል ስገዱ አትልም ብለህ እያልክ ታምረ ማርያም መቅደም መልካ ስዕል ላይ ቆይ አድመጣይ ፕሊዝ። መልካ ስዕል ላይ እንደዚሁም ስብዓተ ፍቅሩ ላይ ሁሉ ጭምር ዘማርያም ላይ ሁሉ ሰዓታት ላይ ሁሉ ጭምር የተጻፈ ማንም ሁሉ ማደል እንዲሰግድ ቤተክርስቲያኒቱ የምታስተምረው ለስዕል ስገዱ ብላ አታስተምርም። አይናገር መጽሐፍታችን ትላለህ። ለእርምዬ ቆይ ኢሞሽናል አትሁን። ለመደበቅና አልመሄድ ነው እዚህ አደባባይ ላይ ሰው ይሰማል፣ ሌሎቹ ማለት ነው። አይ መደበቅ የትኛውንም ሊቅ ብትጠይቅ የትኛውንም መምህር ጠይቅ አስፈላጊ ከሆነ ማለት ነው። ከኛ የተሻሉም ስለሚኖሩ አይ በቤተ ክርስቲያኒቱ አስተምህሮ በስዕል ፊት ነው የሚሰገደው ወይስ ለስዕሉ ነው ማለት በስዕሉ ፊት ለስዕሉ ባለቤት ነው የሚሰገደው ወይስ ለስዕሉ ነው የሚሰገደው በልና ጠይቅ። ግዕዙን ወደ ኋላ ዙረው ወንድምነት እሱ ጋር ግዕዙን አምጣው። እሺ ምንድነው ብሎ የሚለው? ወቅድመ ስዕላ ስግዱ ትእዛዝ ነው አይደል? ትእዛዝ ነው አይደል? እኮ ነው እኮ በስዕሏ ፊት እኮ አይሰገድም አላልኩም። ትእዛዝ ነው ትእዛዝ አይደለም። ቤተክርስቲያኒቱ አይዘበችው ትእዛዝ ነው እንጂ አለቅ እና ቤተክርስቲያኒቱ ለስዕሏ ስገዱ ብላ አታስተምርም ብላ አትበለኝ። እሺ ከዛ ቀጥለው ምናልባት አማርኛው ቀሎብህ ከሆነ በግዕዙ በለው፣ ምን ችግር የለም። እንዳውም ምን ይላል መሰለህ ወደ ግዕዙ መምጣታችሁ እንዳውም ግዕዙ ምን ይላል በደንብ አስተካክለው። ማን ዳኒ አስተካክለው። ወቅድመ ስዕላ ስግዱ ዘኢሰገደ ላቲ ይደመሰስ ነው የሚለው አይደለ? ያልሰገደለት አንድ ጊዜ እንዲህ ሲሄድ ይሆናል እንደዚህ ረቀም እንዳውም በግዕዙ ጊዜ ወይ ሰገደስ ላቲ ምን ይላል? ይደመሰስ ነው የሚለው። ይደመሰስ ነው ይደመሰስ ይጠፋል ነው ይጥፋ ማለት ነው። አዎ ይደመሰስ የተለየ ነገር የለውም። አማርኛው ያለውን ነው ግዕዙ የሚለው ነው አማርኛ ብሎ አይልህም። ስዕሉን እንዳውም አይጠቅስም። ኤርሚ በደንብ ተመልከተው። ላቲ ማለት ምን ማለት ነው እኮ? ስዕሉን እኮ አልጠቀሰውም፣ አላመጣውም። ወይ ሰገደ ላቲ ብሎ በሴት አንቀጽ የሚጠራው ማለት ነው እኮ በስዕሏ ፊት ነው። ለማርያም ነው ታዲያ ምን ሎቱ አላለም ላቲ ነው ብሎ ያለው። ማርያም ሰገደ ላቲ ተው እንጂ ኤርሚዬ፣ ምን ሆነህ ነው? ማርያም ወንድ ነች እንዴ? እኮ ላቲ እኔ አልኩም። ሎቱ ብሎ ቢል ኖሮ ለወንድ ነበር ነው እያልኩ ያለሁት። ላቲ ብሎ በሴት አንቀጽ ቆይ አደርብ ወንድ የታል እዚህ ጋር አደርብ። ሎቱ ብሎ ቢል ኖሮ ለወንድ ነው ልታምታታ ትችል ነበር። ላቲ ነው ብሎ ያለው ላቲ ብሎ በሴት አንቀጽ የሚጠራው ማን ነው? ስዕሏን አይደል እንዴ? ለስዕሏ እያልኩ ያለሁት ማርያም የሚሰገድላት በለሽ። በቃ ያዕቆብ ጨዋታ ነው የፈለከው ግን እዚህ ግዕዙ ቆይ አደርብ ከዳኒ ጋር ታወራላችሁ። ከዳኒ ጋር ታወራላችሁ። አደርብ ግዕዙ እንደዚህ አይንም ቤተክርስቲያን እንደዚህ አታስተምርም ብለህ ግን አትበል። ቤተክርስቲያን ኦርቶዶክስ አይደለም። ቆይ እባክህ ቆይ ልጨርስና ልስጥ። አደርብ ነው የምልህ። ኦርቶዶክስ አይደለም ለማርያም ስዕል ገና አሁን በሰው ማህፀን ውስጥ ያለ ገና ያልተወለደ እና ሲወለድ አድርጎ ፎቶ ተነስቶ ለዛ ሁሉ ስገዱ ብላ የምታስተምር ቤተክርስቲያን ነች።
ቴንክ ዩ። አሁን የምትለው ማለት ትችላለህ። እዚህ ጋር ነው። አሁን ቤተክርስቲያን ፎቶ ተነስቶ ብላ አስተምራ ታውቃለች። አሁን አንተ የቤተክርስቲያን ልጅ ነኝ ብዙ ጊዜ ስትል ትሰማለህና እንደው አሁን ኢየሱስ ፎቶ ተነስቶ ፎቶ ይሄ ነው ብላ ታውቃለች ቤተክርስቲያን? የኢትዮጵያ ቸርች ቴዳ ወንድምነት ያው ሂድና ማነው ደቡብ ጎንደር ወንቅሸት ገዳም ለጎፈሪያሙ ሰውዬ ለዮሐንስ ፎቶ ይሰግዳሉ ቤተክርስቲያን ህዝቡ በሙሉ ማለት ነው። እዛ ሄደ ጠይቅ። አባ ዮሐንስ የተባለው ማለት ነው። ኧረ ኤርሚ ተው ካንተ አይጠበቅም። አባ ዮሐንስ እኛ ቪዲዮ እናሳያለን መረጃ። ቴዲ ግን ቆይ አንድ አርነት እውነት አርነት ያወጣል። አንዳንድ ቁጥር እየጻፈ ነው። ለሱ እንስጣው። ቴዳ መቀጠል ይችላል። ኤርሚ እናወራው የቤተክርስቲያኒቷን እውነታ ወዳጄ ስማ፣ ብራዘር አንዴ ስማ አድምጥ። እሺ አንድ ጥያቄ ብቻ ልጠይቅና ከዛ ወደ ቴዲ ሄዳለሁ። በስዕሏ ፊት ስገዱ ነው የሚለው አይደል? በማን ስዕል ፊት ነው ስገዱ የሚለው? በማርያም። እሺ ለማን ያልሰገደ ነው የሚለው? አልኩህ እኮ ኤርሚያስ አሁን አንተንም ሳያስበው ግዕዙንም አውጥቶ ጭራሽ ግዕዙ ለማን ስገዱ ለማን ያልሰገደ ነው የሚለው ነው ጥያቄ። ኤርሚያስ የጠቆመህን በቃ ግዕዝ አንብበው ዳንዬ። ለማን ያልሰገደ ነው የሚለው? ለማርያም ነው። በቃ ዘኢሰገደ ላፊ ያለህ እንደውም ግዕዙ ለስዕሏ ነው የሚለው። ያው እየዋሸ ስለሆነ ማለት ነው። እሺ ጥያቄን ጨርሻለሁ። እሺ ቴዲ ወደ ታች አንብብ። ኤርሚ ማነው ዳኒ ወደ ታች አንብብ እስቲ። ለእመቤታችን ስግደት እንደሚገባ የሚለውን አንብብ እስቲ። በሱ ጋር አንብብልኝ ፈልጌው ነው ያንብብ። እንዴት አመሻችሁ? ሚውት አድርግ። እሺ ቴዲ በትልቁ አድርገኛ እንዴ አንብብልኝ ወደ ታች ወደ አይ በቃ ጨረስን እኮ ብራስ። ቴንክ ዩ። ለምን ምን ነው ምን ተፈለኩት? እኔ ይነበብልሃል። ቆይ ማችን ይነበብልሃል። ቴዲ ጨርስና እናነብልሃለን። እሺ አሁን እኔ ልጠይቃ ተጠየቃችሁ ተጨረሳችሁ እናንተ። ወንድማችን ቆይ ትልቁ ላይ ሆነው ቴዲ ሊያወራ ነው። ከዛ ታወራለህ እኮ አልኩህ። እሱ ይጨርስና ከዛ አንተ ታወራለህ። የሚፈልገውንም እናነብልሃለን። ቴንክ ዩ። ወንድማችን ደጋግሞ ለስዕል ስገዱ የሚል በቤተ ክርስቲያን የለም፣ ለስዕል መስገድ በቤተ ክርስቲያን የለም የሚል ነገር ሲናገር ነበር። ብዙ ጊዜ እዚህ ቦታ ላይ ስናገር ምናልባት ብዙዎቻችሁ አስተውላችሁ ከሆነ እዛ ቤት ውሸት ስለሚፈቀድ አንፈርድባቸውም ብዬ እላለሁ። ብዙ ጊዜ ከሰደብከኝ እወርዳለሁ። ማስረጃ ካለ አንተ ውረድ ከፈለክ ውረድ። እኔን ሰበብ አታርግ። አሁን ልናገርበት። አይ ለምን ትሳደባለህ? ውሸታም እያልክ እየተሳደብክ እኮ ነው። እሺ ሐሳብን ጨርሳል ብዬ አስባለሁ። ውሸታም ካልሆንክ እኔ ተናገሬ ስጨርስ አንተ ነህ ውሸታም ብለህ ትናገራለህ። አሁን ውሸታምነትህ እንዳይታይብህ እየሸፋፈንክ ነው ያለው። ስለዚህ እስኪጨርስ ድረስ ዝም ብለህ ጠብቅ። አስተምረኝና ሰውን ከምትነቅፍ አስተምር መጀመሪያ። እሺ አሁንም ተናግረ ጨርሳል ብዬ አስባለሁ። ያው አስተዳደጋችሁ እንደዚህ ስለሆነ ነው የምታቋርጡት። አረ በእግዚአብሔር ምን ሆነ ነው እንደ የጌታ ሰው ምን ሆነ? የጌታ ሰው ነኝ። አንተ ለምን ዝም አትልም ታዲያ? እንደዚህ ብሎ እንዳይለ ለምን ዝም አትልም? ሚዩት አድርገህ ለምን አትቀመጥም? ብራዘር ሚዩት አድርገውና ተቀመጥ። ከአፉ ላይ ተቀብለህ አንድ ቃል ሲናገር የምትናገር ከሆነ ይነግርሃል ማለት ነው። አንተ ሚዩት አድርግና ጠብቀው። እሱ የፈለገውን ያውራ። የተሳሳተበትን ስህተት ያዝ። ሲጨርስ ቅድም ወንድሜ ያልከው ስህተት ነው ውሸት ነው ብለህ በለው። አሁን ግን ሚዩት አድርገው። እሱ ነው የሚያወራው። ቴንክ ዩ። ማነው ኤርሚያስ? አስተምሮ ነው መጀመሪያ ማስተማር ያስፈልጋል። ሚዩት አድርገው። እሱ አሁን ያወራ። ሚዩት አድርገውና ከዛ በኋላ ላይ ትናገራለህ። አንተ በኋላ ላይ በደንብ አድርገህ እንደውም ለአንተ እኮ ጥሩ ነው የእሱ ቅድሚያ መናገር፣ በኋላ ላይ አንተ ለማረም ይመቻል። ስለዚህ ሚዩት አድርገውና ጠብቀው። ቴንክ ዩ። አይ ማይሆን ስነ ምግባር ለምን እሰማለሁ? እኔ ማስረጃ ካላችሁ አንጡና አወርዳለሁ። ስነ ምግባር እኮ እያየን ነው። አንድ ቃል በተናገርኩ እሺ፣ እንዳትከፍተው ማይኩን እንዳትከፍተው። ከዚህ በኋላ እንዳትከፍተው። ትእዛዝ ነው። ለስዕሏ ስገዱ ብሎ የሚል ትእዛዝ ነው። ከከፈትከው ምን እንደምትሆን አሳያለሁ እኔ ራሴ ማለት ነው። እንግዲህ ስንለምን እምቢ ካልክ እታች ወርደህ ትሰማለህ ማለት ነው። ግን ፈቀድንልህ፣ እናነብልሃለን። ጠብቀው። እሱ ይናገር። ሲጨርስ የቴቱ ጋር እንደተሳሳተ ለህዝቡ ስህተቱን ለማሳየት የእሱ ቅድሚያ መናገር እኮ እንደውም ለአንተ ጥሩ መደላድል ይሆንልሃል። ያለ መረጃ የሚያወራ ከሆነ ዋሽቶብህ ከሆነ በኋላ አይ እዚህ ጋር ቅድም ዋሽታል፣ እዚህ ጋር ያለ መረጃ የተናገርከው ያመጣኸው መረጃ ውሃ የሚያነሳ አይደለም ብለህ ለማለት ይመቻል እና ጠብቀው። አሁንም ቴንክ ዩ። ቴዲ ቀጥል። እሺ ቴንክ ዩ ኤርሚዬ።
ደጋግሞ ምን ነገር ሲናገር ሰምተናል። ለስዕል ስገዱ የሚል በቤተክርስቲያን የለም። ለስዕል ስገዱ የሚል እንደውም እንዲያሳዩት ለስዕሏ ያልሰገደ እንጂ በስዕሏ በኩል ለማርያም ያልሰገደ አይልም። ምንባቡ እንደተመለከታችሁት ለስዕሏ ያልሰገደ የሚል ግልጽ ምንባብ እያሳዩት እንኳን አይኔም በጨው የሚል ነገር ሲናገር አይታይም። አላነሳሁት እንኳን አንድ ሐሳቤን ልናገር ብዬ ነው የሚል ነገር ሲናገር ነበር። በግለሰብ ደረጃ የተጻፉ በርካታ መዛግብት ማውጣት ይቻላል። በርካታ ዶክመንቶች ማውጣት ይቻላል። ሩቅ አትሂዱ። አሁን ቅርብ ጊዜ የወጣው ሊቃውንት የሚሏቸው አራት አይናውን ገብሬን መጽሐፍ ማውጣት ይቻላል። የእሳቸው መጽሐፍ አንድ ቦታ ላይ አይደለም ሁለት ቦታ ላይ አብይ ርዕስ አድርገው ለስዕል መስገድ እንዴት እንደሚገባ ያስረዱበትን መጽሐፍ ማውጣት ይቻላል። ለስዕሏን ያልኩት ለስዕል መስገድ ነው ያልኩት እንጂ በስዕሏ በኩል ለማርያም አላልኩም። ግን እንዲታች ወርደን የግለሰብ መጽሐፍ ከምናመጣና ይሄ እኮ ግለሰብ ነው ከምንባል ለምን የቤተክርስቲያኒቱን ዶክመንት አናሳይም? ስለዚህ እንደሱ ስናደርግ ወደዚህ መጽሐፍ እንመጣለን ማለት ነው። ይሄ እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ይላል። በበርካታ ሊቃውንት የተዘጋጀ መጽሐፍ ነው። ገጽ 95 ላይ ስትሄዱ ስለ ስዕል የሚናገር ምንባብ ታገኛላችሁ። ምን በሚል ርዕስ? ስዕል በሚል ርዕስ። ይህንን ስዕል የሚለውን ርዕስ ሲደመድም ምን ብሎ አስቀመጠው? እንግዲህ አሁን አይኔም በጨው ያለው ሰው ደግሞ የሚለውን እስኪ እንሰማለን። እንዲህ ይላል የመጨረሻው አንቀጽ መልካ ስዕልን ከማስረጃ አድርጎ ከማቅረቡ በፊት በቤተ ክርስቲያናችን ስርዓት ለተሳሉና በቤተ ክርስቲያናቸው ስርዓት ምን ለተደረጉ ለተሳሉና በጸሎት ለከበሩ። በነገራችን ላይ ስዕላት ከተሳሉና በእንድራውን ጸሎት ከተደረገባቸው በኋላ ስዕላት ተብሎ አይጠሩም። ቅዱሳት ስዕላት ነው የሚባሉት። እሺ ለተሳሉና በጸሎት ለከበሩ የጌታ እሺ የእመቤታቸው እሺ የቅዱሳን መላእክት እሺ ጻድቃንና ሰማዕታት እሺ ስዕሎች ልብ አድርጉ። ለእነዚህ አካላት በስዕሉ በኩል አላለም። የጌታ አለ፣ የእመቤታቸው አለ፣ የቅዱሳን መላእክት አለ፣ ጻድቃንና ሰማዕታት አለ፣ ስዕሎች ነው ያለው። ምን ስዕሎች ምን ይደረጋሉ? የጸጋ የአክብሮት ስግደት አስተብርኮና አድንኖ ማቅረብ እንደሚገባ ቤተክርስቲያናችን ታምናለች፣ ታስተምራለች። ይሄ ለስዕል ሳይሆን ለስዕሉ ባለቤት ነው የምንሰግደው የሚለውን በዚህ ሚዲያ ላይ የሚንሸራሸረውን ሐሰተኛ ንግግር የሚያፈርስ ነው። ምክንያቱም አንድም ማስረጃ ማምጣት አይችሉም። ምን የሚሉት ሰዎች በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል አንድም ነጠላ ማስረጃ ማምጣት አይችሉም። አንድም ማስረጃ አለኝ የሚል ሰው ካለ 330 ሰዎች አላችሁ። አንድ ሰው አንድ ቁጥርን ጽፎ ይዞ መግባት ይችላል። በስዕሉ በኩል ለስዕሉ ባለቤት ነው የምንሰግደው የሚል ይሄ ምንድነው? ንግግራቸው ውሸት ነው። አመሰግናለሁ። ይችን ለመናገር ነው የገባሁት። አሁን ዳኒ ወደ ማነው? ቴንክ ዩ ቴዲ። እሺ ቴንክ ዩ ቴዲ። አይ ቲንክ ለዲያቆኑ አሁን እድል እንስጠው ማለት ነው። እሺ ውሸት የሆነውን የዋሸብህን ያመጣው መረጃ ውሃ እንደማያነሳ የምትናገረው ነገር ካለ መቀጠል ትችላለህ ወንድማችን። መልካም አውጣው፣ እዛው ማስረጃ ያቀረቡት ይነግርሃል። እዛው አይተው ከሆነ ይሄን ካዘዙ በኋላ ለቅዱሳን ስዕላት ወይም ደግሞ ለማርያም ለጌታ ለምናምን የአድንኖ የምናምን ስግደት እንደሚሰግድ ቤተክርስቲያን ታስተምራለች ካሉ በኋላ ማስረጃ ብለው የጠቀሱልህ ማንን ነው? አውጣው። ማን እውነት አርነት ያወጣል? አውጣው። እሱ መጽሐፍ መልካ ስዕልን የጠቀሱት ቅድመ ስዕልክ ይሰግድ። በቃ ይኸው ቅድመ ስዕልክ ይሰግድ ነው የተጠቀሰው። መልካ ስዕል እኮ ተረት እኮ ነው። ቃል እግዚአብሔር ያደረከው እንዴ? ከአስራው መጽሐፍ አልጠቀሰችም ቤተክርስቲያኒቱ። ኤርሚዬ ቆይ እሺ። አዎ መልካ ስዕል ላይ ቅድመ ስዕል ይላል። እሱ ምን ማለት ነው ታዲያ? በስዕሉ በኩል ለቅዱሳኑ ነው የሚለው ምን ማለት ነው? እውነት አርነት ያወጣል። ኢሞሽናል ባለመሆን ያው በትንሽ አልሆንኩም መቼም አልሆንም። አንተ አታረገኝም። ምን ማለት ነው ትርጉም? እሱ ማለት በስዕልሽ ፊት እሰግዳለሁ ማለት ነው። ቅድመ ስዕልክ ማለት ቅድመ ማለት በስዕልሽ ፊት እሰግዳለሁ ምን ማለት ነው? በስዕልሽ ፊት እሰግዳለሁ ምን ማለት ነው? ለስዕልሽ አልሰግድም ለአንቺ ነው የሚሰግደው ማለት ነው። እና ታዲያ በስዕሏ ጀርባ በኩል ሊሰግድ ፈለገ እንዴ ሰውዬው? አሁን
በስዕሏ ጀርባ በኩል ነው እንደምሰግደው ይሰገዳል እያለ እኮ። ለምንድን ነው የምትቆጣኝ? እንደ ምን አይነት ጉድ ነው እንዴ? አረ በግድ ተቆጣኝ አትበል። አንተ እኮ በአንተ ንግግር የምቆጣ ሰው አይደለሁም አልኩህ እኮ። አልተቆጣሁም። እንግዲህ ድምጼ ጎላ ብሎ ከሆነ እንዲህ ነኝና ልመደው። ከዛ በተረፈ አልተቆጣሁም። ተቆጣህ ብለህ የምታስቆጣኝ ሰው አይደለሁም። አሁን በስዕሏ ፊት መስገድና ለስዕል መስገድ ልዩነቱ ምንድነው? ከዛ የምታወራውን ነገር ማስረጃ ስለምጠይቅህ አስበህበት ተናገር። ማስረጃ ከሌለህ ቅድም እንዳልኩትኝ ውሸታም ነህ ማለት ነው። ቆይ አድምጠኝ። ቆይ ግድ የለም እንዳይከፋኝ አንተም ኔጌቲቭ ነገር አትናገር፣ እኔም አንተን ላለመናገር ጠነቀቃለሁ። ከዛ አንጻር ነው የምናየው። የፈለከውን ብትናገር ምንም የሚከፋኝ ሰው አይደለሁም። አሁን ተቆጣ ብለህ እኮ በአንተ ቤት አሁን መነካካትህ ነው። አይ የጨዋ ልጅ ንግግር እንዳይሆን ሐሳቡ ላይ ዳኒ የምወድለት ንግግር ሐሳቡ ላይ ይላል። ሐሳቡ ላይ እኮ ነው እየመለስኩልህ እኮ ነው። አንተ ማስረጃ አምጥተሃል፣ ቤተክርስቲያኒቷ ስገዱ እንደምትል፣ እኔ ደግሞ እንደዋሸሁ አምጥተሃል ማስረጃ። ስለዚህ ሲጻፍ መጽሐፉ እንደ ማስረጃ የቀረበው ምንድነው ሲባል መልክዓ ስዕሉ ላይ ቅድመ ስዕልክ ይሰግድ ያለው ነው ሲጽፉ መጽሐፉን። ምን ማለት ነው እሱ አልኩኝ እኮ። በስዕልሽ ፊት ሰግዳለሁ ማለት ነው አይደል? መቅድሙ ላይ ያለው ኤርሚያስን ተው፣ ከኔ ጋር ነው የምታወራው። ኤርሚያስን ተውና በስዕልሽ ፊት ሰግዳለሁ ማለት ነው። ታዲያ በስዕሏ በኩል በጎን በኩል ነው የሚሰገደው? አይደለም። ቆይ ግድ የለም። በስዕሏ ፊት አልሰግድም እንዳትል ነው። በስዕሏ ፊት ይሰገዳል፣ አልሰግድም እንዳትል ነው እያዘዘ ያለው። በስዕሏ ፊት መስገድ ይገባል እኮ። ታዲያ በስዕሏ ፊት ማለት በስዕሏ በኩል ለማርያም ነው ተብሎ የተተረጎመበትን ማስረጃ ትሰጠኛለህ? በስዕሏ ፊት ማለት ምን ማለት ነው? በስዕሏ ፊት ለስዕሏ ማለት ነው። እንደዛማ ከሆነ ለስዕሏ ነው ቀጥታ። ኦሬዲ ዘይሰገደ ለስዕልኪ ብቻ ነበር የሚለው። ቅድመ ስዕልኪ በስዕልሽ ፊት አይልም ነበር። ገብቶሃል? ስለዚህ በስዕልሽ ፊት ነው ያለው። በስዕልሽ ፊት በቃ ይሄ ግልጽ እኮ ነው። በስዕልሽ ፊት ያለው ነው ማስረጃ። ቅድምም ዳኒ ሳያነብል ቀረ እንጂ ወደ ታች እሰግዳለሁ እያለ ወደ ታች የሚወርደው በመቅድሙ ለማርያም ነው እሰግዳለሁ እያለ የሚወርደው። እዚህም አንተ ያነበብከው ላይ ለቅዱሳን ስዕላት እንደሚሰገድ ብለው የጠቀሱት ቅድመ ስዕልኪ በስዕልሽ ፊት እሰግዳለሁ የሚለውን ነው። እኔ በስዕል ፊት እንደናንተ አይሰገድም አላልኩም። በስዕል ፊት ይሰገዳል። በስዕል ፊት ግን ፊት መስገድ ምን ማለት ነው ወንድሜ? አንዱን ነገር 6 ጊዜ ነገርከኝ፣ ገብቶኛል። አንተ ምን ብለህ አሁን ልትተረጎመው እንደፈለግ እሱን ነው የፈለግኩት። በስዕል ፊት መስገድ ለኔ ስማኛ እንዴ በመቶ አለቃው ፊት ቆሞ ወታደራዊ ሰላምታ መስጠት ለመቶ አለቃው ሰላምታ መስጠት ነው። ወታደራዊ ሰላምታ ለመስጠት በመቶ አለቃው ጀርባ በኩል አልቆምም፣ በፊቱ ነው የምቆመው። ልክ እንደዛ ልናገር። አንዴ አንተ ስትናገር ሰምቻለሁ። ልናገር። ልክ እንደዛ በስዕል ፊት የሚሰገደው ለስዕሉ ነው። 4 ነጥብ። ይሄን ያቋም ነው። አይደለህም፣ ተሳስተሃል። በስዕል ፊት የሚሰገደው በስዕሉ በኩል ለቅዱሳኑ ነው እያልክ ከሆነ እሱን ግልጽ አድርገህ ንገረኝ። አታሽሞንሙነው። ልክ እኔ ቲማቲሙን ፍርጥ እንዳደረኩት አንተም ቲማቲሙን አፍርጠህ ተናገር። ከዛ በኋላ ግን ቅድም ብያለሁ፣ ማስረጃ ስለምጠይቅህ የምትናገረውን ነገር አስበህ ተናገር ብያለሁ። ምክንያቱም እኔ ማስረጃ ማቅረብ ስለምችል። ተመሳሳይ አረፍተ ነገር ላምጣልህ። ተመሳሳይ ከመጽሐፍ ቅዱስ ማለት ነው። መጀመሪያ አቋምህን ልቀው። ከዛ በኋላ መጀመሪያ አቋምህን ልወቀው። ማስረጃ ትሰጠኛለህ። እኔ ራሴ እኮ ብያለሁ፣ ማስረጃ እጠይቅሃለሁ ብያለሁ አይደል? ማስረጃው ጋር ከመድረሳችን በፊት መጀመሪያ ምንድነው እያልከኛለህ የሚለው ይግባኝ። መጀመሪያ ለምን ማስረጃ ትሰጠኛለህ እያልኩ ያለሁትኝ ወንድሜ ይሄንን ነው በለኝ። ግልጽ ላድርግልህ። በስዕሉ ፊት አይሰገድም አላልኩህም። በስዕሉ ፊት ይሰገዳል ነው እያልኩ ያለሁት። በስዕል ፊት መስገድ ምን ማለት ነው? ኧረ 90 ጊዜ እሱን ነገርከኝ አለቃዬ። እሱን አይደለም የፈለግኩት። በስዕል ፊት መስገድ ምን ማለት ነው እኮ? በስዕሉ ፊት መስገድማ በስዕል ፊት መስገድ እኮ ብቻ አይደለም ዲያቆን፣ ታውቃለህ እኮ አይደል? በስዕል ፊት ሁሉ ይጸለያል። ዲያቆን እንደመሆን መጠን ጸልዩ ቅድመ ስዕላ ብሎ የሚለውን ታውቀዋለህ አይደል? ሰባተ ፍቁር ዘማርያም ላይ ሰዓታት ታው ግን ኤርሚታው ወደ ሌላ ትሰድብኝ። እሱን ደግሞ ለብቻው ነው። እሱን ደግሞ ለብቻው እናዋለን። ጥሩ ሀሳብ። አሁን
በስዕል ፊት መስገድ ምን ማለት ነው? እሱን ንገረኝ። በስዕሉ ፊት መስገድ ለስዕሉ ባለቤት የአምላክ ከሆነ የአምልኮ ስግደት ማቅረብ ነው። እመቤታችን ወይም ሌሎች ቅዱሳን መላእክት ከሆኑ ደግሞ ማክበር ነው። ማንን? መላእክትን ወይም እመቤታችንን። ይሄ ነው ቤተክርስቲያኒቷ ትምህርት ማለት ነው። አሁን ማስረጃ ትገልጥልኛለህ? የቤተክርስቲያኒቷ ትምህርት አይደል ያልከው? እግዚአብሔር ይስጥልኝ። ጥሩ ንግግር፣ አንጀት ላይ ጠብ የሚል ውስጥን የሚያረሰርስ የሚያሳርፍ ንግግር የተናገርከው። ይሄንን አሁን ከየትኛው መጽሐፍ የፈለግከውን መጽሐፍ ጥራ። እጅህ ላይ ባይኖር እንኳን እኔ ላጥ አድርጌ ማውጣት ስለምችል የፈለግከውን መጽሐፍ ጥራ። ከዚህ መጽሐፍ ላይ ተመልከት በላይ 576 መጀመሪያ መጽሐፍ ቅዱስ ተመሳሳይ አረፍተ ነገር ላውጣ። አይ መጽሐፍ ቅዱስ አልፈልግም። መጽሐፍ ቅዱስ ለስዕል ስለመስገድ አይናገርም። አሁን ለምን አትፈልገው? ለስዕል መስገድ አይናገርም። አዋልድ መጽሐፍት ማስረጃው እኮ አትራው መጽሐፍት ናቸው። ምን ሆነ ነው? እኔ አዋልድ መጽሐፍ ጥቀስ አላልኩም። እኔ አዋልድ መጽሐፍ አልጠቀስኩም። ቤተክርስቲያኔ እምነቴ እሱን እየተናገርኩ ነው። አልሰማማችሁም? ያነበብክልኝ መጽሐፍ ቅዱስ ነው እንዴ? አዋልድ መጽሐፍት አይደለም? ሁላችሁስ ያነበባችሁት አዋልድ መጽሐፍት አይደለም እንዴ? እሺ ልናገር፣ ያነበብኩት ምን እንደሆነ አልሰማም አልከኝ። እኔ ያነበብኩልህ የገለጥኩትኝ ቤተክርስቲያን እምነቴ፣ ስርዓቴ፣ አምልኮቴ ይሄ ነው እቁልኝ ብላ ለዓለም እምነቷን፣ ስርዓቷንና አምልኮቷን ይፋ ያደረገችበት መጽሐፍ ነው እንጂ አዋልድ ብላ የምትጠራው መጽሐፍ ኧረ ልናገር፣ ኧረ ስለ መድኃኒዓለም ምን አይነት እንጂ አዋልድ ብላ የምትጠራው መጽሐፍ አይደለም። የእምነት መግለጫዋ ነው። እሺ አዋልድ ብላ የምትጠራው የቱን ነው? ቤተክርስቲያን የቱን ነው አዋልድ ብላ የምትጠራው ቤተክርስቲያን? የሊቃውንት መጽሐፍት። የትኛው ነው የሊቃውንት መጽሐፍ? አሁን ርዕስ ለመቀየር እየሞከርክ ነው። የሊቃውንት መጽሐፍት የትኞቹ እንደሆነ አይ ክርክር ስለፈጠርክ ነው። አላቃቸውም። እሺ አላቃቸውም። አሁን ማስረጃ ስጠኝ። ከቤተ ክርስቲያን መጽሐፍ ማስረጃ ስጠኝ። በቃ ችግር የለውም። እንግዲህ ካላወቃቸው እሱ ራሱ ምን ይባላል? የታሪክ መጽሐፍ ይባላል። የጠቀስከው የታሪክ መጽሐፍ ነው። አይባልም። ውሸት፣ ሌላ ውሸት። አሁን ማስረጃ ስጠኝ። በዚህ እኔ ጉንጭ አልፋ ክርክርና ልፍ አልፈልግም። እሺ ውሸት ነው የተናገርከው፣ ይሄንን እነግርህና ግን እሺ የታሪክ መጽሐፍ ነው ተቀብያለሁ። የታሪክ መጽሐፍ እንኳን የማያውቅ ነው የሚሆነው። አንተ እኮ ነግራ ያጋባህ። አዋልድ መጽሐፍት የምትለው ቤተክርስቲያኒቷ የቱ ነው ስልህ አላውቀውም አልክ። ስመልስልህ ደግሞ ውሸት ነው አልክ። ምን ይሻላል ታዲያ? አዎ ምክንያቱም ርዕስ ልትቀይር ስለሆነ ነው እንደሱ ያልኩኝ ያለሁት። አሁን ስለ ጉልበትህ አምላክ ማስረጃ ስጠኝ እባክህ። ከሌለህ ደግሞ ማለፍ እንችላለን። አውጣ ፖለቲካውን ተው፣ አውጣ። መዝሙረ ዳዊት መዝሙር 28 ላይ አውጣ። ከመጽሐፍ ቅዱስ አልፈለኩም፣ ከቤተ ክርስቲያንህ ስርዓት ወይም ሌሎች መጽሐፍቶች ነው የፈለኩት። መጽሐፍ ቅዱስ አትቀበልም? አልቀበልም። ማስረጃ አምጣ። ካልተቀበልክ ቤተ ክርስቲያኒቷ የምትመራው በመጽሐፍ ቅዱስ ነው። መጽሐፍቷን ሁሉ የምትተረጎመው በመጽሐፍ። ሌላ ውሸት። ቤተ ክርስቲያንህ በመጽሐፍ ቅዱስ አትመራም። ግን ይሄንን እናገርና ርዕሳችን ስላይደለ ዘለዋለሁ። አሁን ማስረጃ አለህ ወይስ የለህም? ለዚህ ነው እኔ ያልጠይቃችሁ። አሁን እናንተ ማስረጃ አለህ? ማስረጃ የለኝም በልና ትጠይቀናለህ። ማስረጃ አለህ? አሁን አንተ ብቻ ሳይሆን የፕሮቴስታንት ፓስተር ማስረጃ አለህ ወይ? ጥያቄ ሁሉ ማስረጃ አለህ ወይ እኮ? ማስረጃ እኮ መጥቀስ እኮ ነው። ቀላል እኮ ነው። ማስረጃውማ እዚያ አነበብከው ላይ የቀረበው ማስረጃ ነው። ሌላ መጽሐፍ ማስረጃ ትፈልጋለህ እንዴ? እዛው የተጻፈው ነው። አንተ ያነበብከው የቀረበው። እሺ አንተ ያነበብከው። አይ አንገትህን እኮ ትይዛለህ። አይ ያነበብከው አሁን እኮ ልክ ነው። አንገቴን እየያዛችሁ ያላችሁት እኮ ያነበባችሁት መጽሐፍ ነው። ወይን ባታነቡ ይሻል ነበር። ያነበባችሁት መጽሐፍ እዛው አንገታችሁን እየያዘ ነው። እሺ አልኩኝና ያነበብኩት መጽሐፍ መልካ ስዕልን ጠቀሰ። መልካ ስዕል በስዕልሽ ፊት አለ። በስዕልሽ ፊት ማለት ለስዕል ማለት አይደለም፣ ለስዕሉ ባለቤት ነው የሚል ውሸት ዋሸ። ይሄንን ውሸትህን እውነት አድርግልኝ። እባክህ ልናገር። አንተ ስትናገር ስሰማ ነበር። እባክህ ልናገር። ይሄንን ውሸትህን እውነት አድርግልኝ። ልክ ነኝ እኔ። አንተ ውሸት መስሎህ ነው እንጂ እባክህ ልናገር። አንተ ውሸት መስሎህ ነው እንጂ እኔ ትክክል ነኝ። ከፈለክ ቤተክርስቲያናችን እንደዚህ እንደምታስተምር ይሄንን መጽሐፍ መመልከት ትችላለህ ብለህ አንድ መጽሐፍ ብቻ ጥቀስ። ይበቃኛል። ይሄ መጽሐፍ ጥያቄ ነው።
ለዚህ መጽሐፍ ለዚህ ጥያቄ ማስረጃ ማቅረብ ከቻልክ እሰየው፣ ያልከውን መጽሐፍ ገለጥ አድርጌ አሳይቼ ልክ ነው ይቅርታ ወንድሜ ተሳስቻለሁ እልሃለሁ። ከሌለህ ግን ዳንዬ ማይክ ትቀበለኛለህ። ምክንያቱም ከዚህ በላይ ከሚዋሽ ሰው ጋር ማውራት ስለማልፈልግ ማለት ነው። እንዴ የጨዋ ልጅ አይደለ እንዴ? ትልቅ ሰው ሆነ በዚህ መልክ ለምን ትላለህ? ነው እኮ ነው። እግዚአብሔር ይስጥልኝ። የሚገርመው እኔም አንዴ እንኳን አልተናገርኩም። ማፍላፊ ማስረጃ አሁን አንተን እየቀጠፍክ እንዲህ እያልክ ማለት እኮ ቀላል ነበር፣ ግን አልልህም። ለምንድን ነው እየቀጠፍኩ ስላልሆነ ነው አማትለኝ? እየቀጠፍኩ ስላልሆነ የጌታ ሰዎች ነን እያላችሁ እንደዚህ በዚህ መልክ እሺ፣ አሁን ማስረጃ አትጠቅስም? የለህም ማስረጃ? ያው አመጣሁልህ መጽሐፌን እኮ አንተው አምጥተህ እኮ ተዋረድክ። ባመጣው ነው ተዋረድክ። ያዋረደኝ መጽሐፍ መልክዓ ስዕል ነው አይደለ? መልክዓ ስዕል ላይ ለስዕሉ ባለቤት ነው የምንሰግደው የሚል ምንባብ አለው እኮ። እኔ በቃሌ አምጥቼው አልተቀበላችሁም ነበር። አንተ አንባለው ብለህ አንብበህ ማስረጃ ብለህ አመጣልህ መጽሐፉ። በቃ ምንም አታመጣም እኮ አታመጣም። ማስረጃ የለም። እሺ መልስ የለውም። ስለዚህ መልስ ስለሌለው በዚህ አይነት መንገድ በማምታታት ማለፍ ነው የፈለገው። በዚህ አይነት መንገድ ማምታታትና መዋሸት ደግሞ ቅድም ሲጀምር ምን ብያለሁ? መጽሐፍ ቅዱስ እሺ ከትልቅ ሰው ጋር ማወራ መስሎኝ ነበር። ከልጅ ጋር ስለሆነ ማወራው ሚውት እያረኩ አወራለሁ። እዛ ቤት ይፈቀዳል። ምን? አንድ አምታቶ ማለፍ፣ ሁለተኛ ደግሞ መዋሸት። እንደሰማችሁት መልክዓ ስዕል ብሎ የጠቀሰውና እናንተ አንገታችሁን ይዟችኋል የሚለው መጽሐፍ ምንድነው የሚለው? በስዕሏ ፊት ስገዱ ነው እንጂ በስዕል በኩል ለቅዱሳኑ ወይም ደግሞ ለስዕሉ ባለቤት አይልም። ዳንዬ አሁንም በትልቁ አድርገኝ ማስረጃ እንጨምራለን ማለት ነው። እንግዲህ ምን ማድረግ ይቻላል? የሚዋሹ ሰዎችን እንዳዋረድ አድርጎ አምላኬ ካዘጋጀልኝ እነዚህን ማቴሪያሎች ዳንዬ አንብብልኝ ወንድም አለም። ይሄ ምን ይላል ርዕሱ? ለስዕሏ መስገድ ይገባልን? ለስዕሏ ባለቤት መሰለኝ የሚለው ዳኒ አስተካክለ አንብብ። ለስዕሏ ባለቤት መሰለኝ የሚለው ለስዕሏ መስገድ ይገባልን? ግልጽ ነው። ለስዕሏ ባለቤት አይደለም። እሺ ይሄ ርዕስ ነው እንግዲህ ልብ አድርጉ። ምንባቡን ላንብበው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ ለቅድስት ስዕሏ መስገድ። አቤት ለቅድስት ምኗ መስገድ? ስዕሏ እንጂ በስዕሏ በኩል ለማርያም ወይም ደግሞ ለስዕሉ ባለቤት ይላል አይልም። ልቀጥላ። በስዕሏ ፊት መጸለይና መማፀን በተመለከተ ይላል። እንግዲህ ሩቅ ሳልሄድ ገና ርዕሱን ስንጀምር ማለት ነው። ካስፈለገ እየገለጥኩ ብዙ ቦታ ላይ ማሳየት እችላለሁ። ምን እሱ ጋር ራሱ ተዋረድክ። በስዕሏ ፊት አለህ። አይወርደት። እውነትም በእውነት በጣም ጻልጅ ነው። ቅድም እንዳልኩትኝ ትልቅ ሰው ጋር ማወራ መስሎኝ ነበረ አልኩኝ። ነውር ነው። ሰው እያወራ አቋርጦ መሃል ላይ መግባት ብልግና ነው፣ ነውር ነው። አስተዳደግህን ነው የሚያሳየው። እና ትልቅ ሰው ትመስላለህ በድምጽህ እና እንደ ትልቅ ሰው ሁን። እሺ እንደ ትልቅ ሰው ሁን። እድል ይሰጥሃል። በእድሉ መሰረት ስህተቴን ታሳየኛለህ። እሺ ውርደቴን እስኪ እዚህ 390 ሰዎች አሉ። ውርደቴን ላሳይ። በስዕሏ ፊት አለብህ አለኝ። ውርደቴን ተመልከቱ በእናታችሁ። ወይኔ ውርደቴ እመቤታቸው ቅድስት ድንግል። ለምንድን ነው እመቤታቸው የምትለው ካላችሁኝ፣ ይሄ በዚህ መንገድ የምትቀርበው ማርያም እኔ የጌታ እናት ማርያም ናት ብዬ አላምንም። ይልቁንስ እነሱ ጣዖት አድርገው ያዘጋጇት ማርያም ናት ብዬ ስለማምን ነው እመቤታቸው ምለው። እመቤታቸው ቅድስት ድንግል ማርያምን በተመለከተ ከሚነሱ ጥያቄዎች አንዱ በቅድስት ስዕሏ ፊት መስገድና እውነት ነው። አንተ በስመ አብ ውርደቴ እኮ ምን አይነት የተዋረድኩ ሰው ነኝ። ለቅድስት ስዕሏ መስገድ ይልና ቀጥሎ በስዕሏ ፊት የሚለው ምንድን ነው የሚለውን ቅድም ኤርሚ ያነሳውን ነው የሚያነሳው። ቤተሰቦቼ በስዕሏ ፊት አንተ አዎ ልክ ነው። በስዕሏ ፊት መስገድ ነው የሚለው አንተ መጸለይና መማፀን በተመለከተ ነው ይላል። ቅድም ምን ብዬ ተናግሬያለሁ? ሰምታችሁ ከሆነ ልብ ብላችሁ መዋሸትና ማምታታት ይፈቀዳል ብያለሁ። እዚህ ጋር ሁለት ነጥቦች ነው የተጻፉት። አንድ ስለ መስገድ፣ ሌላ ስለ መጸለይና ስለ መማፀን። ስለ መስገድ ምን ተብሎ ተጽፏል? ለስዕሏ መስገድ። ርዕሱን ራሱ ተመልከቱት ቤተሰቦቼ። ካስፈለገ ይህን ርዕስ ሌላም ገጽ ላይ 500 ምናምን ላይ ደግመውታል። እሱንም ማሳየት ይችላል።
ሆዴን ቆረጠኝ ቴዲ። አንድ ነገር ልናገር። እሺ ነበር። እሺ ጨርሻለሁ። ቴንኪዩ ግን ቴዲ ተባረክ። ዲያቆኑ ማይክ ክፈት እስቲ። ባለ መልካ ስዕል ላይ ትዝ ይለኝ ጀመር እኮ ታውቃለህ። እሺ ማስረጃዎችን ሁሉ ያው እንግዲህ በዚህ ሰው ፊት ወዳጄ ካሜራ ተከፍቶ አንተ ቆይ ወንድማ እኔ አንተን አንድ ማስረጃ ያላስቀመጥከው ግን ከዚህ በኋላ የምጠይቅህን ጥያቄ መልስልኝ። መልስልኝ። ቆይ ብራዘር፣ ሰላም ለስዕልኪ ዘይሄድም ለንጻሬ እባክህ ሰላም ለስዕልኪ ዘይሄድም ለንጻሬ እስኪ በለው። እሺ በለው እኮ አንተ በለው። ያመጣውን ማስረጃ ነው። ዲያቆን አይደለህ እንዴ? በለው። ለምንድን ነው የምለው ያንተን ማስረጃ? እኔ በለው። የራስህ መጽሐፍ ነው። ሰላም ለስዕልኪ ዘይሄድም ለንጻሬ። በቃ ማስረጃ ከሌለ የለህም። እኔ ለምን እልልሃለሁ ለአንተ ማስረጃ? በለው ብራዘር፣ ሁሉን እኛ ብለን እንዴት እንዘልቃለን? ሰላም ለስዕልኪ ዘይሄድም ለንጻሬ አዲ ሰላም ለወልድኪ በሁባሬ ብሎ የሚለውን ዘሩን ጨርሰውና ከዛ ተረጉመዋለን። እኔ ግማሽ ድረስ ወሰድኩልህ። እኔ እኮ አለመያዝም መብቴ ነው። መልስ ያደርግ ግማሽ ድረስ ወሰድኩልህ። አንተ ጴንጤ ፊት ለፊት መልካ ስዕል ሲደግም አንተ ግማሹን እንኳን አጨርስም። ጴንጤ ማለት እኮ ሙስሊም ማለት በለው ብራዘር፣ በለው። እኔ ጴንጤ ስለሆንኩ ማለት ነው። እውነቱን ነው። ኦኬ ሰላም ለስዕልኪ ወዳጅ ሰላም ለስዕልኪ ዘይሄድም ለንጻሬም በለው። ጨርሰው ዘሩን አዲ ሰላም ወለስለወልድኪ በሁባሬ ብሎ የሚለውን ጨርሰው። አንድ ወርድ አልልም ማለት ምንድን ነው ጩኸት? አንድ ወርድ ጨርሰው ዘሩን። እኔ አሁን ይኸው ማስረጃ እኮ እየጠቀስኩልህ ያለሁት ከመልካ ስዕል ላይ አንተ ለስዕልሽ መስገድ አይገባም ብላን ቤተክርስቲያን የምታስተምረው ነው ብለህ እያልክ ያለው በለው ይሄን ቃል። ይኸው ሰላም አንተ ሰላም ለስዕልኪ ቅድመ ስዕልኪ ሰግድ ነበር ቅድም። ቆይ ፕሊስ እባክህ ቅድመ ስዕልኪን ሰግድ ብሎ የሚለውን ቅድም አንተ እኔ ሳልመጣ ፊት ብለዋል ይመስለኛል። እኔ አልሰማሁም ነበር። ከመጣሁ በኋላ ግን ቅድመ ስዕልኪ ሰግድ ለስለወልድኪ ብሎ የሚለውን ጠቀስክ። አሁን በቤተክርስቲያን መጽሐፍም ላይ እሱ ነው ዋቢ ሆኖ የተጠቃ። ከሌለ እሰጥሃለሁ እኔ ሚዩት አድርጌ ደግሞ አንተ የፈለግከው እንደ ደግሞ ስለ ታወራለህ ማለት ነው። ኦፕን ነው። ቴንክ ዩ። ስለዚህ ዲያቆኑ ተጠይቆ አልለውም አለ። ምን ሰላም ለስዕልኪ ዘይሄድም ለንጻሬ ማለት ነው። አይላትም። እኔ ፊት አይላትም። አረ ሚዩት አድርገው። እናንተ ችግራችሁ ነው። ሚዩት አድርገው አትለውም። እኔ ፊት አልኩ። እታች ረድ። እኔ ፊት ለምደው እታች ወረድከው። ስርዓት የለህም። በለው እያልኩ አዋርዳለሁ ብለህ ትላለህ። ምን አውቀህ ነው የምታዋርደኝ? ካልከው መጨረስ ነበረ። ስለዚህ ኦርቶዶክስ ለስዕላት መስገድን ለስዕል ብላ መልክ ሰርታለታለች እኮ። ኦኬ መልክ ሰርታ መልክ ጽፋ ለስዕል እንዲሰገድ ታስተምራለች ማለት ነው ቤተክርስቲያኒቱ። ስለዚህ ቅድም በታምረ ማርያም መቅደም ላይ መልካ ስዕል ላይ የተባለውና ዋቢ አድርጋ ራሱ እንኳን የምጠቅሰው መልካ ስዕልን ነው። አየህ፣ ተረትን ዋቢ አድርጋ ትጠቅሳለች። ለተረት ከአስራው መጽሐፍ አይደለም የምጠቅሰው፣ ከብሉያትና ከአዲስ ኪዳን አይደለም የምጠቅሰው። አንድ ተረት ለማጽደቅ ተረትን ዋቢ አድርጋ ታመጣለች። ሌባ ሌባንን ምስክር ሲያቀርብ ማለት ነው። እልም ያለ ጭላፋ ሌባ ምስክር አቅርብ ተብሎ ሲባል ሌላ ሌባ ሲጠራ ለምስክርነት። ኦርቶዶክስ ማለት እንደዛ ናት። በስዕል ላይም ሆነ በሌሎች ላይ ከአስራው መጽሐፍት እስካልጠቀስክ ድረስ ሰላም ለስዕልኪን የጠቀሰችው ከመልካ ስዕል ላይ ነው። ቅድመ ስዕልኪ ሰግድ ብሎ የሚለውን የጠቀሰችው አሁን በቤተክርስቲያኒቱ መጽሐፍት ላይ እንደታየው ዓለም ይወቅልኝ ተብሎ በተጻፈው መጽሐፏ ላይ የጻፈችው ዋቢ አድርጋ የጠቀሰችው ከብሉይ ወይ ከአዲስ ኪዳን አይደለም ማለት ነው። ስለዚህ ቴንኪው። ሌሎች መቀጠል ስላላችሁ ወንድምነት መምህር ሰላም ነኪ መጥተዋል፣ አውሩት። ቴንኪው። እሺ ወንድሞች እንኳን ደህና መጣችሁ፣ ሰላም ብለናል። ሜላዬ፣ ዳግሻ፣
ዌልካም ብለናል። እንኳን ደህና መጣችሁ። ሰላም ልትሆን ትችላላችሁ። ባይዘ ቀደም ወንድምነት ምንድነው ሰላም ለስዕልኪ ዘይድም ለንጻሬ ብሎ የሚለውን እሱ ዲያቆኑ ሊለው ያልፈለገውን ክፍል ለማየት ደስ የሚያሰኝ ለስዕልሽ ሰላምታ ይገባ ነው ብሎ የሚለው ለማየት ደስ የሚያሰኝ ለስዕልሽ ቆንጆ ያርጎ ይሳሉትን ማለት ነው። እንደዚህ ብሎ ዳፍንታም ቢጣ ያድርገው ያልሳሏትን ቆንጆ ያርገው በደንብ ሳሏት እየተባለ እርሳሱ እየተፋቀ እየተፈቀፈቀ ቆንጆ አርጎ ሳሏት እዚህ ጋር አፍንጫዋ ላይ ይቀራል። ትንሽ አፍንጫዋን ሰፋ አረከው እኮ እንደ ሱዳኖች ምናምን ነገር እየተባለ ጠበብ አርገው ትንሽ ቀጠን አርገው እንደዚህ እየተባለ ማለት ነውና እሱን ለማየት ደስ የሚያሰኝ ማለት ነው። ሰላም ለስዕልኪ ዘይድም ለንጻሬ እና ቀጥሉ። ቴንክ ያነቀው ለዛ ነው ጨረስ ያቃተው። እሺ እሺ ዳግሻ ዌልካም ሜላይ እንኳን ደህና መጣ። ሰላም በሉንና ከዛ አይ ቲንክ ሰላም ለኪ ገብቷል። እሱን እንቀበለው። ሚላ ታላቅ መጀመሪያ ይናገር ብሎ ነው። እሺ ሁላችሁንም ሰላም ብያለሁ። የካየርዬ ተዳይኝ ላይ ቴንክ ዩ ዳንዬ ሰላም ብያለሁ። ታች ያላችሁ ሁላችሁንም ሰላም ብያለሁ። ሃይ 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 ብለናል። እሺ ሜላዬ ሰላም በልና በዛው ሰላም ለኪን ተቀበለው። ድምጻችሁን ሳልሰማ ረጅም ሰዓት። እሺ እሺ ሰላም ለእናንተ ይሁን ብያለሁ። እንዴት ናችሁ ወንድሞች እህቶች? ሁላችሁንም የጌታ ጸጋ ከሁላችን ጋር ይሁን። ሰላም ለኪ ሰላም ነው። እንዴት ነህ? ሰላም ብያለሁ። አለን እግዚአብሔር ይመስገን ደህና ነን በጣም። ለስዕል ስግደት ይቀርባል። አንድ ሌቦች በነገራችን ላይ ማመልከቻ አስገብተዋል ለፊፋ። ኦኬ ምን አልከኝ? የሚለውስ ለስዕል ስግደት ይቀርባል ወይ? ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳን ስዕላት ግን ስግደት ይቀርባል። እሺ አሪፍ። ለቅዱሳን ስዕላት ስግደት ይቀርባል። እንደው የቅድሙ ሰውዬ ቢኖር አሪፍ ነበር ሁለቱ ቢያወሩ። እሺ እኔ እዚህ ጋር ሐሳባችሁ ላይ አልገባም። ለስዕል ስግደት አይቀርብም፣ ለቅዱሳት ስዕል ይቀርባል ነው ብሎ ያለው ራሱ መምህር። ሰላም ለኪ ለሚስላቸው ስዕሎች በሙሉ ቤተክርስቲያኒቱ ትሰግዳለች። ቀጥሉ፣ መረጃ አለኝ። ሜላ ቀጥሉ። ኤርሚ አንተ አትግባ፣ ሁለታችን እያወራን ስለሆነ እንድንግባባ አንተ አትግባ። ገባ የሚቀጣ ከዚህ በኋላ አልገባም እኮ ወንድምነት። እሺ አሁን እኔ ላስተካክለውና እሱ የተናገረው ለስዕል ሁሉ ስግደት አይቀርብም፣ ለቅዱሳት ስዕላት ግን ስግደት ይቀርባል ብያለሁ። እሺ ለቅዱሳት ስዕላት የምትሰግዱት ስግደት የምንድን ነው? የጸጋ ነው የአምልኮ ነው? የጸጋ። እሺ ለስላሴ ስዕልስ? የጸጋ። ለቅድስት ስላሴ ለራሳቸው ደግሞ የአምልኮ ይሆናል ማለት ነው። ኦኬ እንጂ ለስላሴ ስዕል የጸጋ ነው የምትሰግዱት ማለት። አሁን ስዕሉ ስትል አሁን ክሊር አድርግልኝ። ስዕሉ ከቅድስት ስላሴ ተለይተው ነው? ከቅድም ጀምሮ ስናወራ እኮ ስዕል እያልን ነው አይደል? ስለዚህ አሁን ላይ ለምንድን ነው ክሊር ማድረገው? ተግባብተን ነው እያወራን ያለ ነው። አሁን መሰለህ የቅድስት ስላሴ ስዕል ኖርማል ስዕል አይደለም። ኖርማል ስዕል አይደለም። ስለ ቅድስት ስላሴ ያለው መግለጫ ነው የያዘው። ስለ ቅድስት ስላሴ የሚገልጽ መገለጫ ነው የያዘው እና ያንን ክብር እንሰጠዋለን እኮ። ለዛ ስዕል ስግደት በራሱ ክብር መስጠት ስለሆነ እኮ ለዛ ስዕል የጸጋ ነው ወይስ የአምልኮ ነው? የጸጋ ስግደት እንሰግዳለን። ለቅድስት ስላሴ አምልኮ፣ ለስዕሉ ራሱ ግን ከሆነ ፍላጎት የጸጋ ስግደት እንሰግዳለን። ስለዚህ በስላሴ ስዕል ፊት ቆማችሁ የምትሰግዱት ስግደት
የጸጋ ስግደት ነው፣ ምንም እንኳን ስላሴ አምላክ ነው ብላችሁ ብታምኑ። አላልኩም። የጸጋ ስግደት ነው አልከኝ። ለስዕሉ ምን ሰግደው አላልኩም። አሁን ለየው፣ አንተ ራስህ ለየው። አሁን እኮ እዚህ ጋር ነው። ስለ ስዕል ትንሽ ብትማሩ ነው እንትን አይሆንብህም ነበር። ስዕሉ አሁን በቅድስት ሥላሴ ኦኬ፣ በቅድስት ሥላሴ ስዕል ፊት ለቅድስት ሥላሴ ስንሰግድ የአምልኮ ስግደት ይሆናል። ለራሱ ለስዕሉ ከሆነ ደግሞ ስዕሉ ክብር ስላለው እናከብረዋለን እያልኩ ነው ያለሁት። እሺ አሁንም በደም ለይልኝ። ለስላሴ ስዕል ሲሰግዱ ለስላሴ ስዕል አሁንም ልትገመው ለስላሴ ስዕል አሁን የስላሴ እንዴት አድርገህ ነው እያቀረብኩልህ ያለው ነው? እንዴት አድርገህ ማለት በቅድስት ሥላሴ ስዕል ማለት በቅድስት ሥላሴ ስዕል እሱን እየተመለከትን ለቅድስት ሥላሴ መስገድ ከሆነ የአምልኮ ስግደት ይሆናል። ለቅድስት ሥላሴ ስዕል ስግደት እኮ እያልኩ ነው። አሁን ከላይ የቤካ ፕሮፋይል ያለው ማለት ነው። ለስዕሉ የስላሴ ስዕል ለምትሉት ከላይ ያለው ቤካ ፕሮፋይል ላይ ለዛ ስዕል ሲሰግዱ የጸጋ ነው ወይስ የአምልኮ? አሁን ክሊር ለማድረግ እኮ አሁን ደጋግሜ እየነገርኩ ነው ያለው። እንዴት መግባባት እንዳቃተን አላውቅም። አሁን የቅድስት ሥላሴ ስዕል ፊት ለፊት ሆኖ ለቅድስት ሥላሴ ሲሰግድ ለቅድስት ሥላሴ ለራሳቸው የአምልኮ ስግደት ሰገድክ ማለት ነው። ስዕሉ ደግሞ ምንድነው? መገለጫ ነው። ቆይ ላስረዳ። ስዕሉ መገለጫ ነው። የማን ስለ ቅድስት ሥላሴ ስለ ሚስጥረ ሥላሴ የሚያስተምር ስዕል ነው። ለእያንዳንዱ ትርጉም አለው ከሚስጥረ ሥላሴ አንጻር ማለት ነው። አሁን ለሱ ምን እናደርጋለን? ክብር እንሰጠዋለን። ገብቶሃል አይደለ? ክብር እንሰጠዋለን። በዛ በኩል ግን ስንሰግድ ለቅድስት ሥላሴ የአምልኮ ስግደት እንሰግዳለን። ምን እያደረግን? ያንን ስናስብ ሚስጥረ ሥላሴ አእምሯችን ላይ ስለሚቀረጽ፣ ቆይ ልጨርስልህ። አእምሯችን ላይ ሚስጥረ ሥላሴ ስለሚቀረጽ ያንን እያሰብን ስንሰግድ ለቅድስት ሥላሴ እንሰግዳለን ማለት ነው። ስለዚህ ስዕሉ ምንድነው እያደረገልን ያለው? መንገድ እየሆነልን ያለው ማለት ነው። ወይም ደግሞ አእምሯችን ከሚበተን የሆነ ግድግዳ እያየን ከምንጸልይ ወይ ነው የሚጫው ሰው ስታብራራው ከዋናው ፖይንት እየወጣብኝ ነው። ስታብራራው ከዋናው ፖይንት እየወጣ ነው። አሁን በጣም ቅድም እንደመለስክልኝ በቃ አልወጣም። አንተ ስላልገባ ነው እንጂ አልወጣም። በቃ እንዲገባኝ ደግሞ አንተ እንትን አድርገው ሀሳቡን በጣም ሳትለጥጠው ንገረን። ቅድም እኮ የተግባባን ነበር፣ አጭር መልስ ሰጠኝ ነበር። ስለዚህ አሁን ለማርያም ቆይ ግልጽ እንዲሆን ለማርያም ስዕል ፊት ሲሰግዱ የጸጋ ነው ወይስ የአምልኮ? የጸጋ ስግደት እንሰግዳለን። በቃ የጸጋ ስግደት። ቴንክ ዩ። በስላሴ ስዕል ፊት ሲሰግዱ የጸጋ ነው ወይስ የአምልኮ ነው? እሱ ላይ ክሊር ላድርግልን እያልኩ ያለት እዚህ ላይ ታችም ያለው ኦርቶዶክሳንም ስለሚለው ነው። ቅድም እንደነገርከኝ ሾርት አንሰር ስጠኝ። ለማርያም ግልጽ ነው የነገርከኝ። ስለዚህ ለስላሴ ሲሆን የጸጋ ነው ወይስ የአምልኮ ነው? አጭር መልስ ስጠኝና ከዛ አብራራው። አታብራራው አልልህ፣ ማብራራት ትችላለህ። ኦኬ አሁን ቅድምም ብያለሁ። ለቅድስት ሥላሴ ለስዕሉ ክብር ለመስጠት ከሆነ ጸጋ ይሆናል። ለራሳቸው ለቅድስት ሥላሴ የአምልኮ ስግደት ስንሰግድ ደግሞ አምልኮ ይሆናል ማለት ነው። ለራሳቸው ነው እያልኩ ያለሁት፣ ለስዕሉ ሳይሆን ለራሳቸው። እሺ ለራሳቸው ለስላሴ ከስዕሉ ውጭ ነው የምትሰግዱት ማለት? ከስዕሉ ውጭ፣ ስዕሉ ፊት ሳይሆን ከስዕሉ ውጭ ያለ ስዕል ነው ያምልኮ የሚሆነው? ግልጽ እኮ ነው። አይ አላልኩም። በስዕል ፊት ስንሰግድ አሁን እዚህ ፊት ለፊታችን አለ አይደል? የስላሴ ስዕል እዚህ ፊት ለፊታችን አለ የስላሴ ስዕል አይደል? በዚህ በስላሴ ስዕል ፊት ሲሰግዱ የጸጋ ነው አልከኝ አይደል? ለማን እንዴ? ያው ስላሴ ብላችሁ አይደል እንዴ ስል የምታምኑት? ለስላሴ ከሆነ የአምልኮ እያልኩ ነው ያለሁት። የስላሴ ስዕል እያልኩኝ እኮ ነው። ፊት ለፊታችን ያለውን የምናየው ስላሴ ስዕል ሆነማ የጸጋ ነው የሚሆነው። ስዕሉን ማክበር ነው የሚሆነው። ምክንያቱም ስዕሉ ራሱ አምላክ ስላልሆነ አላልኩኝም እኮ እያልከኝ ስለሆነ ነው።
አሁን በዚህ ስዕል ፊት ምሰግዱት አይደለም። አንተ እኮ ክሊር አድርገህ አሁን እኮ ለማምታታት እየሆነ ስለሆነ እኮ ነው ሜሎስ። ኧረ አላምታታም። ለማምታታት ደግሞ የሚምታታ ነገር መናገር አልፈልግም። አይ እኔ ያልከኝ መሆን አለበት። ያልከኝ ምንድነው? በዚህ ስዕል ፊት ስንሰግድ፣ እሺ ልንገርህ፣ በዚህ በስላሴ ስዕል ፊት ስንሰግድ የጸጋ ስግደት ነው የምንሰግደው ነው ያልከኝ። ለማን በስዕል ፊት አይደለም፣ አታደባልቀው አይደለም። እሺ እንትን እንዳታረገው። ይኸውልህ በቃ አጭር መልስ ስጠኝ። ለስላሴ ስዕል የምሰግዱት የጸጋ ነው ወይንስ አይደለም? ለራሱ ለስዕሉ ከሆነ ስዕሉ መገለጫ ነው፣ ክብር ይገባል፣ ስለምናከብረው የጸጋ ይሆናል። ለቅድስት ስላሴ ለራሳቸው ሲሆን በስዕሉን እያሰብን ደግሞ በቅድስት ስላሴ ስዕል ፊት ሆነን ቅድስት ስላሴን እያሰብን ወደ ቅድስት ስላሴ ስንሰግድ የአምልኮ ስግደት ይሆናል። ስለዚህ አንድም ጸጋ ነው አንድም አምልኮ ነው እያልከኝ ነው? ኖ ስዕሉን አናመልከውም። ለስዕሉ ካልከኝ ጸጋ ይሆናል፣ ክብር ማለት ሄድ ነው የሚባለው። ሲያነበው ለቅዱሳት ስዕላት የጸጋ ስግደት ይገባ እንዳለ ሁሉ ክብር ይገባቸዋል ማለት ነው። ምክንያቱም እኛ ስግደት የምንለው እንደ መጽሐፍ ቅዱስ እንደሚያስተምረን ስግደት የምንለው ሁሉ ስግደት አምልኮ ስላልሆነ ክብር ስለሆነ ማለት ነው። እሺ ችግር የለውም። ወደ መጽሐፉ ሀሳብማ እንመጣለን። ችግር የለውም። አሁን እንደ መግቢያ ያክል ኮንሰፕቱ ለመረዳት ያክል ነው። አሁንም ለመጨረሻ ጊዜ ልጠይቅ፣ ያው ሲደጋገም ማሰልቺ ስለሚሆን ለመጨረሻ ጊዜ ልጠይቅና እውነቱ የማሰት በለኝ። ለስላሴ ስዕል የጸጋ ስግደት ሰግዳላችሁ? እውነት ወይስ ሐሰት? አዎ ለስዕል ሆነ አዎ እውነት ነው። አዎ ለስዕል ሆነ። ለቅድስት ስላሴ ከሆነ ደግሞ ያምልኮት እኮ የቅድስት ስላሴ ስዕል ስፔሲፊክ እኮ አደረኩልህ። የቅድስት ስላሴ ስዕል እኮ ቅድስት ስላሴ እኮ አይደለም። እኔ ነው አይደለም መቻልኩኝ እንዴ? እኔ ያልኩት እና ክሊር አድርገዋ እንደዛ። አሁን እኮ ክሊር መሆን አለበት። ከዚህ በላይ ክሊር ላደርገው አልችልም። አሁንም ድጋሚ ልጠይቅ። ለቅድስት ስላሴ ስዕል የጸጋ ስግደት ከሆነ እውነት ወይም ሐሰት በለኝ። ሰላም ለኪ። በጣም እኮ ለቅድስት ስላሴ ለቅድስት ስላሴ እኔም እኮ እየደገምኩልህ እኮ ነው ያለሁት። አታብራራው። እየደገምኩልህ ነው ያለሁት። ለስዕሉ ከሆነ አሁን ልክ ነህ። የጸጋ ስግደት እንሰግዳለን ለስዕሉ። እሺ በቃ ለቅድስት ስላሴ ስዕል፣ እሺ ለቅድስት ስላሴ ስዕል የጸጋ ስግደት ሰግዳላችሁ፣ የአምልኮ ሳይሆን። ኦኬ ለቅድስት ስላሴ ስዕል የጸጋ ስግደት እንሰግዳለን፣ ለቅድስት ስላሴ ግን የአምልኮ ስግደት እንሰግዳለን። እኔ ስለ ስዕሉ ነው ያወራሁት። ስለዚህ ለቅድስት ስላሴ ስዕል የአምልኮ እንትን አድርጌ እንዳላወራ ፖይንት ሌላ ሰው ከታችም ያለ ሌላ ነገር ችግር ይዞ እንዳይሄድ ነው። ገብቶሃል? ክሊር መሆን አለበት። አንተ አሁን ለምሳሌ ለስዕሉ ቆይ ልንገርህ፣ ለስዕሉ የጸጋ ስግደት እንሰግዳለን እያልኩኝ ለቅድስት ስላሴ ደግሞ የአምልኮ ስግደት እንሰግዳለን ብዬ መጨመሬ ምንድነው እንደ ስህተት የቆጠርከው? እንደ ስህተት የቆጠርኩት አንደኛ ነገር ለቅድስት ስላሴ ብላችሁ ሲሰግዱ ለስዕሉ ባለቤት ትላላችሁ አይደል? አዎ በቅድስት ስላሴ ስዕል ፊት ስንሰግድ ለስዕሉ ባለቤት እንሰግዳለን። በጣም ጥሩ። ስለዚህ ስትሰግድ ለስዕሉም ባለቤት እየሰገድክ ነው ወይንስ አይደለም? አዎ እየሰገድኩ ነው። በጣም ጥሩ። ስለዚህ ስትሰግድ የጸጋ ስግደት ከሆነ እየሰገድክ ያለኸው ለስዕሉም ባለቤት የጸጋ ስግደት ነው እየሰጠ ያለው ማለት ነው በዛው አክሽን ውስጥ። ኖ እንደዛ አይደለም። አሁን አይደለም። አሁን እኮ ዳዊትና ህዝቡ ማነው ህዝቡ ለዳዊት ቆይ ንገረህ። አገላለጽ ነው የምነግርህ ያለሁት። ህዝቡ ለዳዊትና ለእግዚአብሔር ሰገደ ሲል ህዝቡ ለእግዚአብሔርና ለዳዊት ሰገደ ሲል እንዴት ነው የሚሆነው? አይ ዳዊት ለስዕል አልሰገደም። ለአንተ ሐሳብ እኔ ዳዊት ሰገደ አላልኩም እኮ። ዳዊት ሰገደ ዳዊት ሰገደ አልሰገደም እሱን እንመጣበታለን። ግን ዳዊት ሰገደ ሳይሆን ህዝቡ ለእግዚአብሔርና ለዳዊት ሰገደ እኮ ይላል። አዎ ህዝቡም ለስዕል አልሰገደም። ስለዚህ ለአንተ ሐሳብ አይሆንም። ወደዚህ እንምጣ። የአንተ ሐሳብ መጽሐፉ ላይ የለም። እሺ በመጽሐፍ ቅዱስ እናውራ። ቆይ ወደ መጽሐፉ ከመግባታችን በፊት ኮንሰፕታችሁን መረዳት አለብን። ኮንሰፕትን ሳንረዳ እንዴት እንዳይ ኮንሰፕት ላስረዳ። አሁን ከመጽሐፍ ቅዱስ አንድ ጥቅስ ክሊር የሆነ ጥቅስ ላምጣልህ። ለስዕል የሰገደ ነው?
እሺ ለስዕል የሰገደ አሳየኝ። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 አንብብልን። አንብበው ከያዝከው እስቲ አንብቡልን እናንተ። ያው እኔም ላታምኑ ትችላላችሁ። አይ አንብበው፣ ችግር የለውም እናምናለን። እውነት አርነት ያወጣል የሚለው ወይም ደግሞ ቅድም ሲከራከር ስለነበር ላንብብ እኔ። አንብበው፣ ችግር የለውም። ኦኬ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት፣ በማን ፊት? በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። በእግዚአብሔር ታቦት ፊት በግንባራቸው ተደፉ። ስለዚህ በግንባራቸው ሲደፉ በታቦቱ ፊት ለታቦቱ ሲሆን ክብሩ እየሰጡ ነው ያሉት፣ ለእግዚአብሔር ሲሆን ደግሞ በእግዚአብሔር ፊትም ነው የተደፉት። አምልኮት ነው በራሱ። እየነገርኩ የነበርኩት ይሄንን ነው። ስዕል ያልከው ታቦቱን እንዳይሆን ብቻ። ታቦቱ ላይ ምንድን ነው ያለው? ታቦቱ ስዕል ነው። ታቦቱ ምንድን ነው ያለው? ሳሊ ነህ አይደል? ሳሊ ነህ። ስዕል እንዴት ነው? ስዕል የለውም እንዴ? ሳሊ አይደለ? ስዕል እንዴት ነው? ስዕል እንዴት ነው? ታቦቱ የኩርቤል ኧረ ወዳጄ ወዴት ነው? የሁለት ኩርቤል ስዕል እኮ አለ። ስዕል ምንድን ነው? ዲፋይን አድርግልኝ። ስዕል ሳሊ አይደለ? ስዕልን መዝገበ ቃል እንዴት ነው የሚፈተው? እንዴት ነው የሚፈተው መዝገበ ቃላት? ስዕል ማለት ምን ማለት ነው? ኦኬ አሁን ስዕል ማለት መገለጫ ነው። እኔ ምንድን ነው ያልኩም? ትርጉሙን ንገረኝ። ስዕል ምን ማለት ነው? ስዕልማ መገለጫ እኮ አልኩ። የስዕል ትርጉምን ንገረኝ ወዳጄ። ሳሊ አይደለ እንዴ? ቢያንስ ይችን ማወቅ አለበት። ስዕል ምን ማለት ነው? አሁን የስዕል ትርጉም እኮ እየነገርኩ ነው ያለሁት። ስለ አንድ ነገር ስለ ባለቤቱ መግለጫ ማለት ነው። አንድ ቤት አንድ ባለቤቱ ነው መዝገበ ቃላት ነው ስዕል እንደዚህ የፈታው። የፈለከው መዝገበ ቃል ኪዳነ ወልድም ቢሆንም ማንም መዝገበ ቃል ማምጣ የትኛውም አይባልም። መዝገበ ቃል ኪዳነ ወልድም ቢሆንም አምጣ። አንተ አሁን መጽሐፉ ካላችሁ የኪዳነ ወልድ ካለህም አምጣና ይኸው ባለቤትን የሚወክል ወይ ነው የሚገልጽ ነው የሚያሳየኝ። አይ ማስረጃን አቅርብልና አሳየን በቪዲዮ አድርገን። በመጽሐፍ ቅዱስ አንጻር ካየን ደግሞ በመጽሐፍ ቅዱስ ቆይ እንደዛ ከሆነ የተተረጎመው በማስረጃ አድርጋ አውጣልኝና እናየዋለን። እና እኔ አሁን ኬት ላውጣልኝ? እኔ እጄ ላይ እኮ የለም። እኔ አሁን ክፍለ ሀገር ነው ከሌለ ማስረጃ የለህም ማለት ነው። ከሌለ ማስረጃ የለህም። ኖ ቆይ እውነት ለመናገር እኔ አሁን እንደሱ ሳይሆን እኔ አሁን ሐዋሳ ነው ያለሁት በስራ ሂጄ አልጋጅ ነው ተንቼ ያለሁት እና እዚህ ነው ምንስ ከቤት እንትን አላመጣም። በስራ ቦታ ኪዳነ ወልድ ገጽ ስንት? ቆይ ነዳጅን ቆጥብ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ገጽ ስንት? አሁን ገጹ ባንዲ እንትን ላደርግልህ አልችልም፣ ግን ቃል እገባለሁ ይዤ ለመምጣት። በቃ ይዘህ ስትመጣ ትቀጥላላችሁ። ሚላይ ችግር የለም። ግን መጽሐፍ ቅዱስም ራሱ እኮ ይገልጸዋል። አሁን የግድ ቀለምና አእምሮ ላይ የሚሳለው መጽሐፍ ቅዱስ ላይ በጣም ሲምፕል አድርጌ ነው የምጠይቅህ። መጽሐፍ ቅዱስ ላይ ታቦት ስዕል ነው የሚለውን ማስረጃ አምጣ። የኪሩቤል ምስል ምንድን ነው እሱ? ማስረጃ ምን ማለት ነው? ማስረጃ ነው። በቃ ቀላል እኮ ነው ማስረጃ። እንዴት የኪሩቤል ስዕል አይደል የተሰራው? ማስረጃ እኮ ነው ያልኩህ ማለት ማስረጃ ምንድን ነው? ማስረጃ ምን እንደሆነ ካላወቅ እንግዲህ ማስረጃ የለም። ታዲያ ኪሩቤል ራሳቸውን ነው እንዲያስቀምጠው ሙሴ። አንተ ቆይ ስዕል የምትስለው ምን ላይ ነው ዳጂ? በስዕልና በምስል መካከል ያለው ልዩነት ኖ አንተ አውርደው ነው ስዕል ማለት ሰፊ ትርጉም ያለው አውርጄ አይደለም ወዳጄ። እሺ አንተ ቆይ ነው ሜሎስ በቤተክርስቲያናችሁ ከመሰለ እስቲ በቤተክርስቲያናችሁ አገላለጽ ላይ ላሳየህ እኮ ነው በቤተክርስቲያናችሁ የሚፈቀደው ስዕል ነው ወይንስ ምስል ነው? የተቀረጸ ነገር ይፈቀዳል? ጥያቄውን ተረዳ። ምርጫ እኮ ነው እየሰጠው ያለው። አንደኛው የተቀረጸ ነገር እንኳን ራሱ ስዕል ውስጥ እኮ ነው የሚገኘው።
የተቀረጸ ምስል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ይፈቀዳል ወይ? የተቀረጸ ምስል ራሱ ምስል ነው ምን ያለው ወይም ደግሞ ስዕል ነው የሚባለው። እኔ ምንድነው እያልኩ አይደለም፣ ይፈቀዳል ወይስ አይፈቀድም? የተቀረጸ እንትና እናደርግም እኛ በጣም ኤግዛክትሊ አታረጉም። ኪሩቤል ምንድነው የተቀረጸ ነው? ኪሩቤል የተቀረጸ ነው ወይስ አይደለም? ጀስት ለንጋር ይሄ በህግ ደረጃ በቃ በቀኖና ደረጃ እንትን ተደርጎ እኔ አላውቅም፣ ግን የሚመከረው እንደዚህ እንዳይሆን ቆይ ስሪዲ ባይሆን ከምክር አንጻር ነው። ቆይ ልንገር ልግለጽላ እየጠየቀ ስለሆነ እኔም እንድመልስ እድል እየሰጠኝ ወይም ደግሞ አንተ ተናገር ጨርሰህ እኮ የምትመልስልኝ ሁለቱንም አንድ ነው ብለህ አትመልስልኝ። ይፈቀዳል ኖ ጠቅላላ እሱ ነው ያለው። እሱ ራሱ የተቀረጸው ራሱ ምስል ነው የሚባለው ራሱ ወይም ደግሞ ስዕል ነው የሚባለው። ስዕል እንደሆነ ማስረጃ አምጣ። እሺ ምስሉ ስዕል እንደሆነ ማስረጃ አምጣ ማለት ግልጽ ነው ወዳጄ። ማለት እያልክ እሺ ጊዜ እንድትደግመው አታርገኝ። ምስል እንደሆነ ማስረጃ። እሺ ገላትያ 3:1 አንብብ። ገላትያ 3:1 ላይ ስለ ምስል አያወራም። እሺ አውራ አንብባ፣ ምን ችግር አለው? መጽሐፍ ቅዱስ አይደል? የሚጣፍጥ ቃል እኮ ነው። አንብባ። ስለማውቀው እኮ ነው ያልኩ። በዓይናችሁ ፊት ኢየሱስ ክርስቶስ ተቀነ ሆኖ ተስሎ ነበር ይላል። ምን ማለት ነው ተስሎ ነበር? በዓይነ ህሊናችሁ ውስጥ ነው እንጂ በጨርቅም አይደለም በቅርጻ ቅርጽም አይደለም። እንኳን ሜሎስ በአእምሮ ውስጥ የተሳለውን ስዕል እንኳን ስዕል ተብሎ የተቀረጸ ነገር ስዕል አይደለም ብለህ ስለተቀረጸ ነገር ነው የጠየቁ ወዳጄ። ምንድነው የማይገናኝ ነገር? ስለዚህ በአእምሮ እንኳን የተቀረጸውና የመጨረሻ ጥያቄ የመጨረሻ ጥያቄ እንኳን ሐሳቡ ራሱ ማስረጃ ማቅረብ ትችላለህ? ስዕል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ታቦት ስዕል ስለመሆኑ ታቦት ስዕል ስለመሆኑ እንኳን ታቦት እንኳን የክሩቤል ምስል እኮ አልኩህ። ሐሳብ ራሱ እንኳን አእምሮ ላይ የሚቀረጽ ሐሳብ እንኳን ስዕል ተብሏል። ማስረጃ ወዳጄ። እሺ ስዕል እንደማይባል ማስረጃ ስጠኝ አንተ። ማስረጃ የለም። በምን መስፈርት በምን ላይ ቆመህ ነው ያወራኸው? እኔ ስትከራከር ቆይ ሜሎስ እኔን ስትከራከር እኮ የሆነ የመጽሐፍ ቅዱስ ማስረጃ ሊሆን ይችላል፣ የሌላ ማስረጃ ይዘህ መጥተህ እንዲህ ይላል ቅድም ስታረጉ ነበረ። እንዲህ ጽሑፍ አለ እንዴት አታምን ብላችሁ ትከራከሩት ነበር አይደል ልጁ? ኧረ እባክህ እኔ ደግሞ አምኜ ስመጣ ደግሞ ማስረጃ ሲጠፋባችሁ ለምትስለው ስዕል ቢያንስ ማስረጃ አምጣልን። ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ለምስለው ስዕል አሁን ነገር እንትን እንዳታረጉትና እኔ አንድ ሰባኪ ነኝ። ገብቶሃል አይደል? ሰባኪ መድረክ ላይ ቆሞ ስለ ቃል እግዚአብሔር እንደሚሰብኩ ሁሉ እኔ ደግሞ በስዕል በኩል ቃል እግዚአብሔር እሰብካለሁ። እግዚአብሔር በሰጠኝ ጸጋ ማለት ነው። ስለዚህ ማስረጃ የለውም። እኔ ስለ ስብከት አልጠየቅኩም። አንተ ያለ ማስረጃ እኮ ነው እያወራኝ ያለው ወይንስ የለም? ምስል ስዕል አይባልም ብሎ እኮ እንትን ያለ ማስረጃ ያለ መነሻ ሳይኖር ለምትጠይቀው ጥያቄ መነሻ ሳይኖር ተነስተህ አንተ ደግሞ መድረሻ ውስጥ ትለኛለህ። መነሻ ሳይኖር ማለት ነው። በቃ ጨረስክ። እኔ ተራ ነው አሁን ልቀጥል። ጥሩ ቅድም መዝገበ ቃላቱ ይለኛል አለኝ። ማስረጃ አምጣልኩት ሐዋሳ ነኝ አለ። በቃ እሺ ችግር የለውም ብለን አለፍ ነው። ከዛ መቼም በእጁ ላይ መጽሐፍ ቅዱስ ይኖራል ወይም ስልኩ ላይ ይኖራል። ስለዚህ ከመጽሐፍ ቅዱስ ማስረጃ አምጣ ስለው ሊሰጠኝ አልቻለም። ገላትያ ቋንቋ ከሆነ አሁን በመጨረሻ ገላትያ 3:1 እሱን መልሼልሃለሁ። የጠየቁት ጥያቄ ታቦት ስዕል ስለመሆኑ አምሮ ላይ የተሳለውን ስዕል ካለው እሱን መልሼልሃለሁ። ታቦት እኔ ለምን አምሮ ላይ ቆይ ሜሎስ እሺ እኔ ብቻ ከምጠየቅ ቆይ ሜሎስ ጥያቄ እንዳትሸሽ እንጂ ሚውት እንዳደረግ አታስብ። ስንት ጊዜ ጠየቀኝ? ስንት ጊዜ ጠየቀኝ? በቃ ሚውት አድርጌያለሁ። የግድ መደነቋቁር የለብንም። ለመጨረሻ ጊዜ ልጠይቅና መልስ ካለ መልሱን አስቀምጥ። ሜሎስ ከፈራችሁ ልውጣ። ብዙ ከማይናገር እውቀት ከሌለው ሰው መጫወት ከፈለጋችሁ አድርጉት። ወዳጄ ማስረጃ ይሰጡ ነው ያሉት። ለመሆኑ አንድ ማስረጃ ስጠኝ። ገላትያ 3:1 ብያለሁ። ለምን ሐሳብ ራሱ እንኳን ስዕል አለው ነው የሚያወራው። ገላትያ 3 ስለ ታቦት ነው የሚያወራው። አእምሮ ላይ የሚቀረጸው ሐሳብ እንኳን ለምን ስዕል አለው? ስለ ታቦት ነው የሚያወራው።
እሱን ከገባ ለምን ስዕል እንዳለው ከገባ ታቦት ራሱ የተቀረጸው ምስል ራሱ ስዕል ብለህ ነበር ብትጠራው። ስለ ታቦት ነው የሚያወራው እና እኔም እኮ እያልኩ ነው ያለው አእምሮ ላይ የተቀረጸ ምስል ለምን ስዕል አለው? ስለ ታቦት ነው የሚያወራው። እናም ስለ ታቦት በቀላሉ ይሄን ይረዳል። የረቀቀው ነገር እኮ አመጣልህ ቅዱስ ጳውሎስ ራሱ የረቀቀ አራራቆ እኮ ነገር ስለ ስዕል እውነታውን ይዛል። ስዕል ማለት ረቂቅ ነገር መሆኑን በደንብ አድርጎ ነገር እኮ ይሄንን ከገባ ወደዛም አያሸማም ነበር። ማስረጃ የለም። ምንድነው ማስረጃ የለም? መነሻ ሳይኖር መድረሻ ምንም አይነት ማስረጃ ላይ ገላትያ 3 እናንብበው። አይ አያስፈልግም። ስለዚህ ማስረጃ ነው። ሜል ላይ ፍቀድልኝ። ኧረ አንብበው ደስ ይለኛል። ቴዲዬ ቃል እግዚአብሔር እኮ እሺ። ሜል ላይ ማይክን አታጥፋ። አንብቤ ሁለታችሁን የምትቀጥሉት እናንተ ከአንድ ሰው ጋር ነው የማወራው። ለዛ ነው ሜላ ማይክን አታጥፋ ያልኩት። ላወራ አይደለም ላንብ ብቻ ነው። እናንተ ሰነፎች የገላትያ 3ን የጠቀሰው ወንድማችን አእምሮ ላይ የሚሳለው እንኳን ስዕል ተብሎ ተጠርቷል የሚለውን ሊያሳየን ነው። እስኪ ምንባቡን እናንብበውና ይላል ወይ አይልም የሚለውን እንረዳለን። እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። ጨርሻለሁ። ሜል ላይ ይቀጥሉ። መጽሐፉን ቀይረ ሌላ መጽሐፍ አንብብ። እሱ መጽሐፍ አልቀበልም። አትቀበልም? መደበኛ ትርጉም አልቀበልም። አዎ ቀላል አማርኛ ነገር አልቀበልም። ሞዴሬተሮች እሺ ልክ ነው። ማታምንበትን አላምንበትን በማለት አመስጋኝ ነኝ። ያነበብኩት መጽሐፍ የመሀለኛው መብራት አብራ ቴንክ ዩ ይሄንን ያነበብኩት። ይሄ ግን አንዴ ድምጽ ቀንሱ። ይሄ ግን እሱ እንደተናገረው አዲሱ መደበኛ ትርጉም ሳይሆን በ2000 ዓመተ ምህረት የታተመው 80 ወአሃዱ ብለው የሚጠሩት የኢትዮጵያ ኦርቶዶክስ ተብሎ የታተመው ነው። መሀሉን ብቻ ነው ያልኩት። ስለዚህ ይሄንን አትቀበለውም? ሰላም ቀበለዋለሁ። እሱን ያነበብኩት። እሺ እያሳየው ላንብበው። እሺ ነገር ባይን ይገባል። ሲያነበው ሳንታ አትቀበለው። ነገር ባይን ይገባል። ነገር ባይን ይገባል እና ላንብበው። ምክንያቱም እኔ ቀበለዋለሁ። እሺ እኮ ላንብበው ነው ያልኩት። እኔ ከመደበኛ ትርጉም ያነበብኩ ስለመሰለኝ ነው። ልክ ነው። እኔ ክሱን አልተቃወምኩም። ከየት እንዳነበብኩ ላሳይ ነው ያልኩትኝ እንጂ አንተ አጥፍተሃል፣ ተሳስተሃል የሚል ችግር የለውም። ቀሳል አቀር አረ ላንብበው። ግድ የለህም። 1 ደቂቃ አልፈጀም። እና አንተ ይሄው አንብብ። እሺ አመሰግናለሁ። ገላትያ 3:1 እናንተ ሰለፎች የገላትያ ሰዎች ሆይ ለዓይን በሚታይ እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። እንግዲህ ኢትዮጵያ ኦርቶዶክስ ይህንን ምንባብ ስዕል ነው ብላ አታምንም ማለት ነው። በዚህ ቦታ ላይ ለስዕል የተጠቀሰ ወይም ደግሞ ይሄ ምንባብ ስለ ስዕል እንደሚናገር አታምንም የሚለው ነገር አስወጣው። ማስረጃ ማምጣት እኮ ነው። ካንተ እኔን ውሸታም ለማለት ማስረጃ ማምጣት ነው። አስወጣው። አታምንም የሚለው ነገር አላምንም አላለችም። ማስረጃ መጨመር እችላለሁ። ቃላት ሲተረጎሙ ከአንድ ቃል አንድ ነገር ለማስረዳት ይችላል ወይ? ማስረጃ ማምጣት በቃ እሱ ፋንብልኝ። እሺ ማስረጃ ላንብብልህ። እንደ የኦርቶዶክስን መጽሐፍ አንብብልኝ። አዎ እኔ ኦርቶዶክስን መጽሐፍ ነው ያነበብኩትኝ። አንተ የኦርቶዶክስን መጽሐፍ አንብብልኝ ማለት። ስለዚህ ያንተ ተብሎ የተለየ መጽሐፍ አለ እንዴ? ፕሮቴስታንት አለ? አዎ 66ቱ የኦርቶዶክስ አይደለም። ራሷ ቤተክርስቲያኒቱ ጽፋለች ይሄን በይፋ። እሺ ስለዚህ እኔ አሁን ገላትያ ምዕራፍ 3 ቁጥር 1 ላይ ያለው የማታስተውሉ የገላትያ ሰዎች ስለመሆኑ ማስረጃ ማቅረብ ስለማትችል እንደተሰቀለ ሁሉ ተስሎ ለእውነት እንዳትታዘዙ አዚም ያደረጋባችሁ ማን ነው የሚለውን ራንዴ ሞዴሬተሮች ሙሉ ታረጋችሁ። ቴንኪው። እኔ ከውይይታችሁ ልውጣ ከሚሉስ ጋር ቀጥሉ። እንግዲህ ምንባቡ ላይ እንደሰማችሁት ስለ ስዕል አይናገርም። እንደምን እንደ ቤተክርስቲያኒቱ እምነት ወይም ደግሞ ጽሁፍ መሰረት ሜላይ ይሄንን ፋይል ለመዝጋት አሁን እኔ ደግሞ ይሄ ገላትያ ሜሎስ ያነበው ነው። እኔ ደግሞ እቀበለዋለሁ።
ስህተት ነው አትቀበለው ካልከኝ እንደ ጥፋት ከቆጠርከው ንገረኝ። እንደ ስህተት ከቆጠርከው ማለት መቀበሌ ሌሎስ የለም ጨርሶ ብዬ ነው እሱ ያው ገላትያም ስላነሳሱ መልስለት። ገላትያውን ፋይል ዝጋላችሁ ብዬ ነው። እሱ ይችላል መብቱ ነው። ቤተክርስቲያን አልተዘጋም። ይሄንን ነገራችን ላይ ማስረጃ መጨመር ከፕሮቴስታንት ቆይ ልንገርህ፣ ከፕሮቴስታንት ጋር እኮ ነው ያወራው ያለሁት። አልቀበልም ካለ የሚለው እሺ፣ እናንተ እንደምትሉት እላለሁ። እኔ ደግሞ በማትቀበለው መጽሐፍ መከራከር አትችልም። በማትቀበለው መጽሐፍ ካንተ ጋር አነጋገር አትቀበለው መጽሐፍ አንተ መጽሐፉን አንተ በማትቀበለው መጽሐፍ አላናግርህም። ስለዚህ አንተ በማትቀበለው የኦርቶዶክስ መጽሐፍ አላናግርህም። ቤተክርስቲያን ቴንክ ዩ ቤተክርስቲያን። ስለዚህ ይሄንን ካመንክልኝ በጣም አመሰግናለሁ። የምፈልገው እሱን ነው። ስለዚህ አንተ ደግሞ ቤተክርስቲያን ስዕል ነው ብላ አልተረጎመችውም። ስዕል ነው የሚል የቤተክርስቲያንህ ማስረጃ ማምጣት ከቻልክ የቤተክርስቲያንን ማስረጃ ስጠኝ። ቤተክርስቲያን ስዕል ነው ብላ የተረጎመችበት አንድ ማስረጃ። እሺ የኔ የምትለውን መጽሐፍ ጠቅሼ ማትቀበል ከሆነ መጽሐፍ ማስረጃ ስጠኝ። ምክንያቱም አንተ እየዋሸህ ስለሆነ አልዋሸሁም። በጣም አመሰግናለሁ። እየዋሸህ ካልሆነ ማስረጃ መጥቀስ ነው ካንተ የሚጠበቀው። እንትን መጽሐፋችን ላይ እንደዚህ ብለነዋል፣ አንተ ተሳስተህ ነው ወይ ስላላነበብከው ነው በልና አሳፍረኝ። እሺ ጨረስክ? ላውራ ጨርሻለሁ፣ ግን የጠየቅኩህን ካልሆነ መሀል እገባለሁ። እሺ አንተ እቀበለዋለሁ በምትለው መጽሐፍ ማውራት ማንችል ከሆነ የቤተክርስቲያንህን መጽሐፍ ማስረጃ ስጠኝ። የቤተክርስቲያንን መጽሐፍ ማስረጃ እየጠበቅኩ ነው። ምክንያቱም ቅድም ምን ብለሃል? ቤተክርስቲያን ስዕል ነው ብላ አልተረጎመችውም ስልህ ዋሽተሃል። ቃላት እንደዚህ ተስተካከሉ ማለት ቤተክርስቲያን እንደዚህ አትልም ማለት አይደለም ብለኸኛል ቅድም። አሁን የቤተክርስቲያንን መጽሐፍ ጥቀስና እኔን አሳፍር እዚህ ባለ 400 ሰው ፊት። እንዴት እኔን አሳፍር ትለኛለህ? የራስን መጽሐፍ አልቀበልም እያልከኝ። እኔ አላልኩም። ታዲያ ማትል ከሆነ ታዲያ አንተ ልክ የኔ ከአንተ ጋር አላወራም ስታመጣ እኔ ደግሞ ለእናንተ ምንድን ነው ፌር የማይሆንበት መጽሐፍ? እሺ ተቀብያለሁ። በ66 ተቀብያለሁ። 81ዱ ተሳስቶ ነው? አልተሳሳተም። ስለዚህ ሁለት አይነት ትርጉም ነው የምትቀበለው አንተ። ሲመችህ በዛ ሳይመችህ በዛ አይደለም። ሁለት ትርጉም አይደለም። ሁለቱን አስማማልኝ። እንደዛ ነው የሚባለው። እኔ ሁለቱም እቀበላለሁ። እናንተ የማትቀበሉት ነገር የለም። አሁን እሱን አለ መጽሐፍ። እስቲ ወደ ሌላ ትርፍ ቃላት ትሄድ። በስርዓት እያወራን እያለን ማስረጃ ቶሎ ምንድን ነው ማስረጃ? ሁለቱን አስማምቶ የተቀመጠ ማስረጃ። ምክንያቱም 81 ላይ ሌላ ማስረጃ ያመጣው ሁለቱም እቀበላለሁ እኮ አልኩ። ቆይ 66ቱ እኔ እቀበለዋለሁ የምትለው ጥቅስ ገላትያ ላይ ያለው ጥቅስ መቀበሌ እንደ ወንጀል ከቆጠርከው ክሰሰኝ። እኔ የጠየኩት ሌላ ነው። 81ዱ የተባለው መጽሐፍ ከአንተ ሐሳብ ጋር አይስማማም። ከአንተ ሐሳብ ጋር የሚስማማ ከሆነ ኧረ ስለ ጉልበት አምላክ ልናገርበት በግድ እዛ ምን ብለህ ነው ለሜሎስ የነገርከው? ለሜሎስ ምንድን ነው ብለህ የዋሽ ልናገር? እሺ ተናገር። አመሰግናለሁ። ለሜሎስ ምን ብለህ ዋሸኸው? በአእምሮ የተሳለ ቃልህን ዋሸው የሚለው ነገር ተው እስቲ። ተሳዳቢ አፍ እኮ ከሴጣን ነው። እስቲ ጨዋ ነገር ተናገር። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ተሳዳቢ መሆኔን ስለነገርከኝ። እኔ ግን ውሸታምነትህን እያሳየው ስለሆነ ነው። ተሳዳቢነቴን ማስረጃ ቃላት ተጠቀም ወይም እሺ በቃ ከሜሎስ ጋር ልቀጥል። እኔ ከስድብ አፍ ጋር እኔ መቀጠል አልወድም። አመሰግናለሁ። እኔ ተናግረህ እንዳታስነግረኝ። እሱ ምን በቃ ከሜሎስ ጋር ልቀጥል። እንደዚህ አይነት እንትን ከሆንክ ኧረ ልናገር ስለ ጉልበት አምላክ። ለምን እኮ ነው በገዛ ቤታችን እየተሳደብክ ነው እንዴ? ሰውን እየሰደብክ ነው እንዴ ልናገር የምትለኝ? ተሳዳቢነቴን ሰው ይታዘብ። አንተ ተሰደብክ፣ ክብር ይሁንልህ። ተሰደብክ እንጂ መጥፎ ቃል አልወጣም አይደል? እኔ ተሳዳቢ ልሁን? እባክህ ልናገር። ክብር ለምንድን ነው ክብር የሚሆነው? እባክህ ልናገር እንዴ? በግል እንትን ነው እንዴ ተናገርከኝ? አሁን እኮ በሃይማኖት ጉዳይ እኮ ነው። ውሸታምነትን ስላጋለጥኩ ደበረህ?
ይቅር በለኝ እንግዲህ ምን ላድርግ? ገስት ላይ ያለው ውሸት ለማጋለጥ ነው። እሺ አንዴ ልናገር። ይሄው በቃ እሺ ልውጣለሁ። አንዴ ቆይ ሰላም ለክ አንዴ ሰላም ለክ ይሄንንማ ከፈለኩ እንደዚህ አይነት ውሸታ ምናምን ስለሆነ ነው እንደዚህ። እሺ አንዴ ሰማን ፕሊስ። አንተ መምህር አይደለም። ቆይ ኤርሚ እኔ አሁን የትኛውም ቦታ ላይ ተሳድቤ ስለአንተ ስለማን ተሳድቤ ሳወራ አይተን ታውቃለህ? ቆይ በደምብ ቆንጆ ተሳዳቢ ነህ እንጂ እኔ ደጋግሜ አይቻለሁ። ግን ቆይ አድመጣ ውጣ አይደለም የተባልከው። አንተ ምስል ምክንያታዊ መሆን አለብህ ኤርሚያስ እኮ ውጣ አይደለም የተባልከው። ሲከብድህ ለመውጣት ፈልገህ ከሆነ ምክንያት አትፈልግ። በደንብ አድርገህ ተሳዳቢ ነህ ስለኛል። ሁለታችሁ ታወራለህ። እኔ አንተ ተሳዳቢ አይደለም ብዬ አልመሰክርልም። ደጋግመህ ብዙ ጊዜ ስትሳደብ ስለማውቅ ማለት ነው። ግን አሁን አንተ ቆይ አድመጣኝ ፕሊዝ። እስካሁን እሱ እንደዚህ ይለምንህ ነበር። እኔን ላለማድመጥ አንተ አታቆምም። ኖ ነን ስቶፕ አይደለም። ብዙ ጊዜ ነን ስቶፕ አታቆም። ችግር አለብህ። ነን ስቶፕ ዝም ብለህ ነው የምታወራው። እኔ እባክህ ብያለሁ። መካከላችሁ ላይ የገባሁትኝ ላስማማችሁ ትክክለኛ ነገር ለመናገር አፍ እኮ ዝም አይልም። አንተ ግን ነገሩ ወደ ምን ቀየራችሁት? ወደ ስድብ ቀየራችሁት። መልስ ሰጣችሁ ወደ ስድብ። እኔ ነኝ የሚዩት ያደረኩ። ቴዲዬ ቀጥሉ። አይ ነው ብዙ ነገር አፈረሳችሁበት። ይሄ ስዕል ነጋዴን ብዙ ነገር አፈለሻችሁበት። እሱ ነው ባይዘው እንደዚህ እየሞነጫጨረ እየሳለ ቤተክርስቲያኑን ያጠለቀለቃት ማለት ነው። አንተ የሳልካቸው ስዕል በእሳት የሚቃጠሉበት ዘመን ሩቅ አይደለም። ሰላም ነኪ ስራ ሲነካብህ ነው አንተ ብዙ ቀን የምትገባው። ሌላ ጉዳይ ላይ አርዕስት አድርገን ስንገባ አትመጣ። ሁሉ ቀን ስለ ስዕል አንሱ። ይህን ሰው እያታጡትም ለምን? የእጁ ስራ ሚስቱንም ልጆቹን የሚያስተዳድረው በስዕል ነው። ስዕል መስራት ጥሩ ነው፣ እኔ ደግፋለሁ። ግን ጣዖት እየፈለፈለ እሱና እሱን መሰሎቹ ወደ ቤተክርስቲያኒቱ እያስገቡ የሚያሰግዱት ለስራው ስለሆነ ማለት ነው። ስለዚህ ምክንያት ፈልጎ ነው። ሜላ ቆንጅዬ አድርጎ ነው የጠየቀው። ይሄ ስላሴ ብለው የሚሉት ጣዖት አለ አይደል? ለእሱ የጸጋ ነው የሚገባው ነው ብሎ ያለው። ኦኬ ቤኪ ከላይ ላስቀምጠው። ለስላሴ ጣዖት የጸጋ ነው የሚገባው ነው ያለው። የስላሴ ስዕል የሚባል የለም። አብን አንተ የት አይተው ትስለዋለህ? መንፈስ ቅዱስን የት አይተህ ትስለዋለህ? ወልስ እሺ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ በስጋ ታይቷል። የታየው ሁለቱን አካላት የታየው እንዳትስለዋለህ። ስለዚህ ስላሴ ብላ ለሚሉት ጣዖት የጸጋ ነው የሚሰገደው ብሎ ጭቃ ውስጥ ገብቶ ነው የወጣው። ሜላስ ቁጥር 1 ቅርቃር ውስጥ ነው የጨመረው ገና ስጠይቀው ማለት ነው። ስለዚህ አየት ነገሮች ሁሉ ሲፈራርሱበት ቴዲ አልሰማ ብሏል። እኔ ቢያንስ እንድትደማመጡ ላደርግ ነበር፣ እሱ አይሰማም። ምክንያቱም ሜሎስ አስቀድሞ ቀጠቀጠው እኮ ለዛ ነው። እና ተባረኩ፣ መቀጠል ትችላላችሁ። ቴንክ ዩ ኤርሚ፣ ተባረክ። ጌታ ኢየሱስ ይባርክህ። ሌላም ማስረጃ አዘጋጅቼ ነበር፣ እንደውም ማብራሪያ ገላትያ ምዕራፍ 3 ቁጥር 1 ምን ተብሎ ተብራራ? በእርግጥ ስዕል የሚል ጽንሰ ሐሳብ አለ ወይ የሚለውን ለማሳየት ሌላ ማስረጃ አዘጋጅቼ ነበር። ማስረጃ እያዘጋጀው ነው ስላልኩ ይመስለኛል የረበሸው። ኤኒዌይስ እሺ፣ ዳኒ ወይም ሜላ ተቀበሉ። አላችሁ ወገኖች? እንዴ ዝም አሉ አይደል? የት አለ አላችሁ? እንዴ ወገን እውነት ነው ወንድም ዝም አለ። ኦኬ ሌላ ሰው ካለ መግባት ይችላል። አለው እኔ እያወራሁ አይደል እንዴ? ኦኬ እሺ፣ ኦኬ እሺ። ቴዳ ዳጊ የተቀበለው አሺ ኦርቶዶክስ አይደል? እሺ ዳጊ አለህ? እድሜ አለው። ይቅርታ ልጆች ድምፅ ስላለን እኔ ጋ እኔም ጋር የልጆች ድምፅ አለ። ሜላ ወይ ቴዳ ወይ ዳኒ እየተቀበልኩ ወይ ቴካ እሺ ዳጊ አውራ እስኪ ከኔ ጋር አይሰማም? እንዴ ወገኖች ምን ሆናችሁ ነው?
ቤካ ሜሎስ አለ። ከአንተ ጋር እናውራ። በቃ ከአንተ ጋር እናውራ። እኔ ልጆች አሉ፣ ልጆች ጫጫታ አለ። እኔ ትምህርት ቤት ውስጥ አሁን እኮ እያወራህ ልጆችም እያሉ ቢሆን እኮ አሁንም እያወራህ ጫጫታ ነው። እኔ ችግር የለውም ማውራት ይሰማል እኮ። እስካሁን እኮ የምታወራው አንተ እኮ ነህ። እናውራ ከአንተ ጋር ወንድምነቱ። በቃ ቢዚ ነኝ ካለ በቃ ምንድን ነው? እሺ ከማን ጋር ነው የማወራው? እሺ እንኳን ደህና መጣ። ሰላም ነው? ዳኒ። እሺ ከፊት ለፊቴ እኔ እንትን ላይ የምታየው ሶስቱ ሽማግሌዎች ምኖች ናቸው? ስላሴዎች ናቸው። አብ ወልድ መንፈስ ቅዱስ። ስለዚህ ስላሴ ናቸው ብለህ ነው የምታምነው የምትቀበለው? ኦኬ ሰላም ለኪ አስገባ። እኔ ሰላም ለኪ ነው መጠየቅ ፈለኩት። እኔ ሰላም ለኪ ይግባና ሰላም ለኪ መጠየቅ ፈልጋል። ሌሎቻቸው አሁን ዳኒሻ ያውራው ሰላም ለኪ ነው መጠየቅ ፈልገው። እኔ እሺ ዳኒ እሺ ሰላም ለኪ ይግባ። እሺ አሻ ነው የሚለው መልክ አሻ እሺ ሰላም የምትለው አትሰማኝም? አይሰማም? ድምጽ አይሰማም ወገኖች? በጣም ሰማዳባኩ በጣም ሰማዳባ። እሺ አልተሰማውም ወዳጄ ለአንተ? አሻ የገባሁት እንግዲህ የሳባችሁኝ ያለ ስድብ የምናወራ ከሆነ አወራለሁ። ዳንሻይ እኔ ሰላም ለኪ ጥያቄ ልጠይቀው አንድ ጊዜ። ሰላም ለኪ ጥያቄ ሰላም ለኪ እነ ሜላ እስኪጨርሱ የጠበቁት ሰላም ለኪ አይ ቲንክ ሳሊን አይደል አንተ? ሰላም ለኪ የኔ ይሰማችኋል? አሁን ይሰማል። ሚዩትን አንሳ ስታወራ ይሰማል። ሚዩት ካደረገ ይሰማኛል። ትንሽ እየተቆራረጠ ቢሆን እሺ ሳሊን አይደለም አንተ? እሺ ይሰማችኋል? ጌታ ሆይ ትዕግስቱን ስጠኝ። ለማን ነው? ሻሩክ ነው? እሺ ሰላም ለኪ አሁን በደንብ ይሰማል? አውቆ ነው። ቀይም የለውም። በደንብ ነው የሚሰማው። የኔትወርክ ችግር ሲሆን ሬድ ያሳያል እና ቆይ አሼ ታወራለህ። የኔትወርክ ችግር ሲሆን ሬድ ያሳያል። አውቆ ነው። ምክንያቱም አንተ አደገኛ ይሰማል። ግን እኔ የምላችሁ ይኸው ላየው አሁን መጣ። አሁን ይሰማል። እሺ ሰላም ለኪ የኔ ድምፅ ይሰማሃል? እሺ የሪሚ ድምፅ ይሰማል? ነው የሚሰማኝ። ዳጊ ሲስቅ እየተሰማኝ ነበር። ሁሉም ይሰማዋል። ቤኪ ይሰማኛል። ዳጊ ሲስቅ እየተሰማኝ ነበር። ጥያቄውን ያልተሰማው አሁን እየተሰማኝ ነው። እሺ አሁን ጥያቄ አንተ ስዕል ምና ምንድን ነው? ኤርሚ ታውቀኛለህ እኮ እኔ ጥያቄ ነበር ፈራ ኔትወርክ ነው ያስቸገረኝ። ጥያቄ ላይ ትኩረት አድርግ ፕሊዝ። አንተ የምትስላቸው ስዕሎች ቅዱስ ተብሎ ሊጠሩ ይችላሉ? ነገር ቤት ኦኬ። እኔም ስላቸው ስዕል አሁን ላስረዳ። እኔም ስላቸው ስዕል አንድ ወንጌላዊ ቃለ እግዚአብሔር ተናግሮ የተናገረው ቃል ቅዱስ እንደሚባል ሁሉ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ የሚስለው ስዕል ደግሞ ከመልእክቱም አንጻር ስለሚባረክም ቅዱስ ተብሎ ይጠራል። ኦኬ እሺ። ስዕሉ ቅዱስ የሚሆነው ለመሳል ስታስብ ነው? ለመሳል ስትጀምር ነው? ወይም ስዕሉን የሳልክ ግማሽ ላይ ሲደርስ ነው ወይስ ስታጠናቅቅ ነው? መቼ ነው ቅዱስ ተብሎ የምጠራ? እሺ አንተ ምስለው ስዕል ቅዱስ ተብሎ የሚጠራው ስያሜ የሚሰጠው ለመሳል ስታስብ ነው ወይንስ የሳልክ መሀል ላይ ነው? ቤኪ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ለምን አትልም? ለምን የግል አንተ ካልከኝ እሺ አንተ ካልኩ አንተ አንድ ሰዓሊ ለምን እርሱ አይደለም እንደሱ ፈልጌ አይደለም ክብር ፈልጌ አይደለም። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዓሊ ብትል ደስ ይለኛል።
እሺ እኔ የኦርቶዶክስ ተዋህዶ ሳሊም ሁን እሱ አይደለም። እኔ እርሶም ልበል አንተም ልበል፣ እኔ የምጠይቀው አንተን ነው። ቢኮዝ አንተ ስለሆንክ ሳሊ ቤኪ፣ እኔ እርሶ መባል አልፈልግም። እሺ አንተ ሳሊ፣ እሺ አንተ የምትስለው ስዕል ቅዱስ ገባህ የሚባለው ስዕሉን ለመሳል ስታስብ ነው ወይንስ ስዕሉን እየሳልክ መሀል ላይ ነው ወይንስ ስዕሉ ስታጠናቅቅ ነው? ኦኬ አሁን ከዚህ በኋላም አንተ እያልክ ባታወራኝ፣ ምክንያቱም ስለ ግሌ ልመሰክር እዚህ ሚዲያ ላይ አልመጣሁም፣ ስለ ቃል እግዚአብሔር እንጂ። ስለዚህ አንድ ሰዓሊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰዓሊ ትውፊቱን በጠበቀ መልኩ ስለ ቃል እግዚአብሔር የሚገልጽ ስዕል ሲሰራ ቅዱስ ስዕል ይባላል። እኔ የጠየቅኩ ያለሁት አንተን ነው። እኔ በግሌ ስለ ራሴ ማውራት አልፈልግማ። ቤካ ወይታ እንዴ ኧረ ኤርሚ ከአዲሱ ጋር ላውራ አንዴ። ቴዳ የቅድሙን መጽሐፍ የተቀባበላችሁ ነው እንዴ የምታወሩት? ቴዳ የቅድሙን መጽሐፍ አውጣው፣ ትልቁ ላይ አድርገህ ቴዳ ትልቁ ላይ አውጣው። ይሄ ሰውዬ በጣም ይዋሻል። ልብ በሉ፣ ሪከርድ አድርገነዋል። ቴዳ የቅድሙን አውጣው። ወደ ቢሮ አሁን በሰላም እናወራለን ተብዬ ነው የወጣሁት። ትልቁ ላይ የቅድሙን ያነበብከው የሃይማኖት መግለጫዋን ለዓለም አቀፍ ይውጣል ብላ ያለችው ሲስለው ነው ሰውየው ቅዱስ ብሏል። ቤተክርስቲያኒቱ ግን ምን እንደምትል ይሄ የሚዋሽ ሰውዬ ሚዩት አድርግ፣ ካልሆነ እታይ ትወርዳለህ። ቴዳ አንብበው፣ ከዛ ለሰላም ለኪስተው አንብበው የቅድሙን ጽሑፍ። ቴዲ ማይክ ቪዲዮ ክፈት፣ ቶሎ አንብበው ቴዲ። የቀድሞ እንትን መልካ ስዕል የተጠቀሰበት ጋር ገጽ 190 ላይ ስዕላት የቱ ጋር ቅዱስ እንደሚባሉ እሱ ስንስለው ነው ቅዱስ የሚባለው ብለዋል። በቤተክርስቲያኒቱ ስርዓት ደግሞ ምን ሲሆን ነው ቅዱስ የሚባለው? ሚዩት አድርግ። ሰላም እንዲህ ነው አላልኩም። ሚዩት አድርግ። ውሸታም አንተ መምህር ተብለህ ተጠራለህ። ሚዩት አድርግ። መንፈስ ቅዱስ ያለው ሰው የት ታውቀዋለህ አንተ? የት ታውቀዋለህ? ሚዩት አድርግ። ካልሆነ እንደ በረሮ ታች አወርድህና ይነበባል። ውሸትን ቃል አምድሃል፣ እታች ወርድህ። እኔ እንደ በረሮ ጡብ ያደረኩታች። ቴዲ ከፍ ፈቅ አድርገህ አንብበው። እስካሁን ድረስ ፈቅ አላደረከውም። አንብበው የቀድሙን ቤተክርስቲያን እንደምላችሁ ቤተክርስቲያን ብሎ የሚለው የመጨረሻው አንቀጽ ይቀጥላል። አብሽር፣ ችግር የለውም። እናንተ እስክጨርሱ ብዬ ነው ስጠብቅ የነበረው። በቤተክርስቲያናችን ስርዓት ለተሳሉና በጸሎት ለከበሩ ዋት የጌታ ወይ በምን ለከበሩ? በጸሎት ለከበሩ። በቤተክርስቲያኒቱ ስርዓት በጸሎት ሳይከብሩ በፊት ስዕላት ቅዱሳት ተብሎ አይጠሩም። ይሄ አሁኑ የገባው መምህር ነኝ ባይ ነው። በእርግጥ ምንም መምህር አይደለም። ምንም የሚያውቀው ነገር የለም። ስዕል ሳይ ነው። የስዕል ገበያውን የሚያጧጡፍ ነው። በቤተክርስቲያኒቱ ግን በጸሎት የከበሩ ናቸው ቅዱሳት ተብሎ የሚጠሩት። ምንት አድርጋለሁ? እጅንም አስራለሁ። ያው ማይሰራ ኃጢአት እግዚአብሔር ይፍታ ብዬ እስክፈታ ድረስ እጅም የታሰረ ነው። አንደበትህም ታስሯል በመዋሸት። ሰላም ለኪ። እጅንም አስሬሃለሁ። ሙሉን አንብቦት ሄድ። ያው እሺ፣ በቤተክርስቲያናቸው ስርዓት ለተሳሉና በጸሎት ለከበሩ የጌታ የእመቤታቸው የቅዱሳን መላእክት ጻድቃንና ሰማዕታት ስዕሎች የጸጋ የአክብሮት ስግደት አስተብርኮና አድነው በማቅረብ እንደሚገባ ቤተክርስቲያናቸው ታምናለች፣ ታስተምራለች። ይሄ ነው ይበይ። ቴንክ ዩ። በጸሎት ሳይከብር በፊት ማንኛውም ነዋይ ቅዱሳት የሚባሉት ቤተክርስቲያን ውስጥ ነዋይ ቅዱሳት ተብሎ አይጠሩ። ኦኬ። በቤተክርስቲያኒቱ ስርዓት ሜሮን ሳይቀቡ በጸሎት ሳይከብሩ ቅዱሳት ተብሎ አይጠሩም። ሰውየው ልም ያለ ስዕል ነጋዴ ነው። ሲጀምር ስዕል ዘይትም ቀባው፣ በዘይት ውስጥም ዘፍዝፈው ከእግር ከመረገጥ ያለፈ ነገር ሌላ ጥቅም የለውም። ምንም ልሰግድ ቅዱስም አይባልም። ዘይት ስለነካው ቅዱስ አይባልም። ስዕል ስዕል ነው። ኮተታ ኮተት ነው።
ለማስተማሪያነት ብቻ ትጠቀምበታለህ። ስዕል ገላጭ ነው ለማስተማሪያነት በድሮ ዘመን እንደሚጠቀሙት እንደዛ ትጠቀምበታል። ከዛ ሲያለፈ ምንም የምሰግድለት የምታፈነድለት የለም። ጨርሰናል። እንዲህ አይነት ውሸታ መሆንህን ራስህ ገብተህ መስክርሃል። ሰላም ለኪ ራስህ ገብተህ ተናግረሃል። ሪከርድ አድርገንልሃል። ቴንክ ዩ